የሰው አጽምን በመዳሰስ እነዚህን በመዳሰስ እነዚህን በመሳም እነዚህን በማቀፍ እነዚህን ጋር በመነካካት ኃጢአት ይሰረይልሃል ብላ ትላለች ኦርቶዶክስ ማለት ነው። በመጽሐፍ አንድ መጽሐፍ ላይ አይደለም የተጻፈው፣ ሁለት መጽሐፍ ላይ አይደለም፣ ሶስት መጽሐፍ ላይ አይደለም፣ አራት መጽሐፍ ላይ አይደለም፣ አምስት ስድስት መጽሐፍ ላይ አይደለም፣ በመጽሐፍቶቿ ሁሉ በሙሉ ተጽፏል። እነዚህን በማቀፍ በመሳም በመዳሰስ ኃጢአት ይሰረያል ብላ ታምናለች። የእነዚህን ሰዎች መቃብር ከነካህ ኃጢአት ይሰረይልሃል ብላ ትላለች። መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ትድናለህ ብላ ትላለች ቤተክርስቲያኒቱ። ይኸው መጽሐፍቶቹ ስራ ያለ። እኛ እኮ የመጨረጃ ችግር አይደለም ይሄ ያለብን። አሁን ራሳቸው ኦርቶዶክሳውያኑ በመጽሐፍቶቻቸው ነው ያፈሩት። አባቶቻቸው ለምሳሌ መምህራን ሁሉ ጭምር የሚናገሩት ማለት ነው። ለምሳሌ እዚህ ላሳያችሁ እስቲ አንዴ ጠብቁኝ። ከዛ ለእንግዶች እሰጣለሁ የገቡ ስላሉ ማለት ነው። እነዚህን የሳመ እነዚህን የተሳለመ መንግስተ ሰማያት ይገባል ብላ የምትለው ቤተክርስቲያኒቱ ናት ኦርቶዶክስ። መጽሐፍቶቿ ይሄው መድኃኔዓለም ምስክሬ ነው። ወንድም ዓለም ስማኝ። እነዚህ መጽሐፍቶች ሁሉ በሙሉ እዚህ ያስቀመጥኳቸው ይህንን ይናገራሉ። አይ መጽሐፍ ሰብስቤ ካሜራ ገልጠን አይልም ስትሉ ገጽ ከግዕዝ ገጽ ከምዕራፍ ግዕዝ ከአማርኛ እያነበብን እያሳየን የምታደርጉት ምንድነው? አሁን ቅድም ወንድማችን ዘኪ እንዳለው እኔ እነዚህ መጽሐፍቶች አላምንም አለ። ይኸው በደብረ በዋልድቢት አንድነት ገዳም የታተመ በኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ውስጥ ጠይቁ ድርሳነ መድኃኔዓለም ወገር ለመባህ ሲሆን ከዚህ መጽሐፍ ውጭ ሌላ መጽሐፍ አታመጡ። እኔ አደባባይ እቀጣለሁ። የገንዘብ ቅጣት ከፍ ያለ የገንዘብ ቅጣት እቀጣለሁ። የለም አሁን ታዲያ ምንድነው? ሽምጥጥ አድርጎ መካድ ነው በቃ። ኦኬ ድርሳነ መስቀል ከዚህ መጽሐፍት ውጭ ሌላ አታመጡ። በደብረ ሊባኖስ አንድነት ገዳም የታተመ ያው መዝሙረ ያሬድ እንኳን አይልም ብሎ ካለ በኋላ መጽሐፉ ግን እጄ ላይ ያለ ቤት ስገባ ያለው ብሎ ከዛ ሲከፍተው ይሄ መጽሐፍ ነው መዝሙረ ያሬድ እጄ ላይ ያለው። በባለፈው ላይ እዚህ እኔ ጥያቄ ጠይቄያቸው ሄደው ጠየቁት መዝሙረ ያሬድ እባክህ ኤርሚያስ እንደዚህ እያለ እየተናገረ ነውና እንደው እባክህ የሆነ ማስተባበያ ስጥ ብሎ ሲል ነው እንደዛ የሚል መጽሐፍ የለም ብሎ አለ። ግን እኔ ድርሳነ መስቀል ቤቴ ስላለኝ በሚቀጥለው ጊዜ ያለው ብሎ ሄዶ ሲያየው እዚህ የነገርኳቸውን ቁጥርና ገጽ ምዕራፍ እዛ አገኘው ማለት ነው። መዝሙረ ያሬድ ልታስተባብሉት፣ ልደብቁት፣ ልታደባብሱት አትችሉም። በቃ ወጣቶቹ የከተሜ ልጆች በርቶብሃል ብለው እንደሚሉ በቃ በርቶብሃል እንጂ እኔ ምን ይሁን አንደኛ እነዚህን ያህል መጽሐፍት በህግ ያስቀጣል እኮ ኦርቶዶክስን የምታክል ቤተክርስቲያን በህግ ያስቀጣል። እንኳን በሃይማኖት ተቋም ስም አይደለም በግለሰብ ስም እንኳን ከጻፍክ ግለሰቡ እስኪያውቅብህ ድረስ ልታጭበረብር ትችላለህ። ያወቀብህ ግን ፍርድ ቤት ይቀጥራል ማለት ነው። ኦርቶዶክስ ደግሞ የህግ ክፍል አላት። ግዙፍ ትልቅ ቤተክርስቲያን ሲሆን ምድሪቱ ላይ የህዝቧ ብዛት በምድራችን ላይ አንደኛ ነው በሃይማኖት ውስጥ ማለት ነው። ኦኬ እና መጽሐፍቱ በስሟ እየታተመ ሲቸበቸብ ዝም ካሉ የአባቶቻችሁ ድካም ነው ማለት ነው። እና እኛ ይህን መጽሐፍ አልጻፍንም። ደብረ ሊባኖስ የታተመውን ዘኪ አልቀበልም አለ። እናም ደግሞ በዋልድቢት የታተመውንም አልቀበልም አለ። የግድ ተቀበል ብለን አንለው፣ የሚቀበል ይቀበላል ማለት ነው። እሺ የቅዱሳንን አጽም ከመንካት አኳያ ይድናል። ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው ያላችሁ። ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው። ሳናጽሜት እንዳለው ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ሆኗል። መቃብር ዲያቆን ዮርዳኖስ አበበ መቃብር ማለት ነው። እሺ አባ ገብረ ኪዳንስ ምን ይላሉ? ሊቀ ሊቃውንት አባ ገብረ ኪዳን በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበረ።
መግነዛቸውን የነካ ሁሉ ይፈወሳል። እንዲያውም ፈውስ ለማግኘት የሚሯሯጠው ህዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው። የጠፋው መብራት ይበራል አሉ። መብራቱን አጥፋው ተባሉ። የጠፋው መብራት ግንቦት 12 ቀን ቦግ ብሎ ሲበራ ተክለ ሃይማኖት መምጣታቸው በዚህ ታወቀ። አራ የስልጣኑ በሩ እንጂ ላይ ለሞት በሞት ላይ ስልጣኑን አሳየ። ለምን ከሞቱ በኋላ ባሉ ቅዱሳን ላይ በማድረግ ደዌን በማረግ ፈውስ በመስጠት አጋንንትን በማውጣት እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ ልብ በሉ። ይህን የሚያስተምሩት አባ ገብረ ኪዳን ሊቀ ሊቃውንት የደብሩ የጣና ቂርቆስ ገዳም የእናቶችና አባቶች ገዳም አስተዳደር ናቸው። እኚህ ሰውዬ የአራቱ ጉባኤያት መምህር ናቸው። ሊቀ ሊቃውንት አባ ገብረ ኪዳን ርዕሰ ባህታዊ ሊቀ ሊቃውንት አባ ገብረ ኪዳን የሚባሉት ካህን ናቸው። ክህነት አላቸው። መስቀል ይዘው ህዝብ ይባርካሉ። ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ። አሐዱ አብ ቅዱስ ብለው ይቀድሳሉ። ኦኬ። ቤተክርስቲያኒቱ በአጽመ ቅዱሳን ታምናለች። የቅዱሳንን አጽም ምን በማድረግ ነው የምታምነው? ይኸው እዚህ ጋር ክብረ አጽመ ቅዱሳን ብላለች። እምነት ብሎ በሚለው ውስጥ ይኸው እምነት ብሎ በሚለው ክፍሏ ላይ በዚህ ውስጥ በተራ ቁጥር 8 እና በዛ ክፍል ላይ ክብረ አጽመ ቅዱሳን ማለት የቅዱሳን አጽምን አከብራለሁ፣ እተሻሻቸዋለሁ፣ እስማቸዋለሁ፣ በረከታቸውን እካፈላለሁ ብላ እነዚህን አጽሞች ታምናለች። ምእመኗ እንዲዳስሱ እንዲያሸቷቸው አሁን አባ ገብረ ኪዳን እንዳሉ ይህንን ሄደ ማሽተት አለብህ። ስታሸተው የስጋ ፈውስ ታገኛለህ፣ ኃጢአት ይሰረይልሃል፣ የዘላለም ዕዳ ይሰረዝልሃል ብላ ቤተክርስቲያኒቱ ኦፊሻሊ ነው የምታስተምረው። ኦፊሻሊ ነው መጽሐፍ የጻፈችው። ዓለም ይወቅልኝ ብላ ይኸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት አምልኮ የውጭ ግንኙነት መጽሐፍት ዓለም ሁሉ ይወቅልኝ ብላ በእንግሊዝኛ በአማርኛ የጻፈችው መጽሐፍት ውስጥ እንደዚህ ተጽፏል ማለት ነው። ስለዚህ አሁን ዲያቆኑ ዮርዳኖስ አበበ ምን አጠፋ? ምንም። አባ ገብረ ኪዳን ምን አጠፉ? ምንም። ይህን መናገራቸው ቤተክርስቲያኒቱ ራሱ ታምን የለ? አዎ በአጽመ ቅዱሳን በቅዱሳን አጽም አምናለሁ ብላ ትላለች ማለት ነው። ቅድም እንዳልኳችሁ የቅዱሳኑን አጽም መንካት፣ መሳለም፣ ማሽተት፣ መዳበስ፣ መዳሰስ፣ ማቀፍ፣ መቃብራቸው ላይ መቀመጥ ኃጢአትን ያስተሰርይልሃል ብላ ትላለች። ከሱ ውስጥ አንዱ የደብረ ሊባኖሱ የአቡነ ተክለ ሃይማኖትን እሱን እኔ ኃጢአት ይሰረይልሃል ብላ ታምናለች ማለት ነው። እኛ እኮ መጽሐፉን ነው ምናምነው። አሁን ኦርቶዶክሳውያኑ የራሳቸው መጽሐፍት ነው ማመን ያቃታቸው። ምክንያቱም አሁን ቅድም እኔ ይገባኛል ወንድማችን ደነገጠ። እንደዚህ አይነት ነገር እኔ አላምንም አለ። ከደንጋጤ የተነሳ መጽሐፉን ቢክደው ነው የሚሻለው። አይልም እንዳይል ይኸው አሳይተነዋል። ስለዚህ እኔ የሆነ አባት መጥቶ ካልነገረኝ በስተቀር አላምንም አለ። በቃ ማምለጫው መንገድ ይሄ ነው። ኦኬ። ለምሳሌ ሳንጠራጠር በቃል ኪዳኑ አምነን መጠጊያችንን እርሱን ለኃጢአታችን ቤዛ መቃብሩን የሰጠን እግዚአብሔርን እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን በተክለ ሃይማኖት ጸሎት የስጋው ፍልሰት በሆነች ዛሬ በዚች ቀን የተሰበሰበን ሁላችን ይላል። የስጋው ፍልሰት ማለት አጽሙ ከመቃብር ወጥቶ የፈለሰበት ማለት ነው። ከመቃብር የወጣበት የሙሴ መቃብር ለእስራኤል እንደሰወረባቸው ለእኛ የአባታችንን የሰወረብን አይደለም። አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽሙን ምን በማለት በመዳሰስ መቃብሩን ቤዛ በማድረግ አጽሙን በመዳሰስ ምን ይልሃል? ለኃጢአታችን መቃብሩንና አጽሙን ሰጠን እያለች ነው። ኃጢአትን ታሰረይ የኃጢአት ስርየት በአቡነ ተክለ ሃይማኖት አጽም እና መቃብር ቤዛነቱ መቃብሩ ከነ አጽሙ ነው፣ አጽሙም ከነ መቃብሩ ነው። አዳሪ በማደሪያው ብላ ይባላል ማለት ነው።
ሚዩት አድርገው ማራናታ። ኦኬ። ስለዚህ አጽም በመዳሰስ ኃጢአት ይሰራያል ትላለች ማለት ነው። ኦኬ። ይሄኛው ዲያቆን ዮርዳኖስ አበበ ሲናገር የሰማችሁት አጽም የት እንዳለው ለማወቅ በጣም ከባድ ነው። አጽማቸው አጽም የት እንዳለው ለማወቅ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደነ አቡነ ተክለ ሃይማኖት እንደነ አቡነ ሳሙኤል ያሉ። የአቡነ ተክለ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው የናባ ደመናን የናባ ተክለ ማርያምን መቃብር ለዛ ነው በሳምንት አንዴም ሁለቴም እየሄድን እጅ እየነሳን እየተባረከ ለምን ለትውልድ ይተላለፋል። እንደዚህ ሆኗል። አየህ፣ ይሄንን መቃብር ሄደህ መቃብሩ ላይ ሌሊቱን ሁሉ እንቅልፍ ሳይወስድ ካደርክ ይልሃል ገድለ ዮሐንስ እጨጌ ዘጸገሮ ማለት ነው። በዚህ ላይ ቤተክርስቲያኒቱ በጻፈችው ላይ በዚህ መጽሐፍት ላይ ሄደህ በዚህ ሰውዬ መቃብር ላይ ሄደህ ሌሊቱን ሁሉ እንቅልፍ ሳይወስድ ቁጭ ካልክ መንግስተ ሰማያት ትገባለህ። ይሄ መጽሐፍ ነው የሚያወራው። መቃብሩ ላይ ተቀምጠህ ሌሊቱን ሁሉ እንቅልፍ ከወሰደ ይከሽፍብሃል። እንቅልፍ ካልወሰደ ግን ሌሊቱን ሁሉ ቁጭ ብለህ መጋኛ ቢመታ ሰይጣን ቢያጣምምህ ኃላፊነቱ ራስን የምትወስደው፣ ጅብ ቢበላህ ራስን የምትወስደው። ስለዚህ የዚህ ሰውዬ መቃብር ላይ ለመቀመጥ ከአዲስ አበባ ችኳንታ ተከራይተህ ሰሜን ሸዋ መሄድ አለብህ። መቃብርና ሙታን ፈላጊ ወንድሞች ናቸው። ሕያው የሆነውን ጌታ አይፈልጉትም። ኃጢአታውን በኦርቶዶክስ ኃጢአት የሚሰራየው በቅዱስ ቁርባን ነው በጥምቀት ነው ትላለች። አይ መቼ በጥምቀትና በቅዱስ ቁርባን? በግለሰብ መቃብር ድነትንና አጽሙን በመዳሰስ በአማላጅነቱ እንድን ዘንድ ገለጠልን እንጂ አጽም ትዳሰሳለች ማለት ነው። ወይ ደግሞ ልጆቻቸው አጥንት ይስማሉ። ያው በመረጃ ላሳይ። እዚህ ቤት ቅጥፈት የለም። እያንዳንዷን ነገር በመረጃ ነው የምናሳየው እና ከዛ ለእንግዶች እሰጣለሁ። ኦኬ ያው እንትን ውስጥ ነው የተቀመጠው። ምንድነው? በቀይ ግምጃው ነው በሳጥን ነው የተቀመጠው። ያንን ነገር እንደውም ለመንካት እድል ነው የሚጠይቅሽ። ግን አጋጣሚ እግዚአብሔር ሲፈቅድልኝ ለአንዳንድ ለበረከት ስራ ሲሄድ አባቴ እስኪ ባኮት ምናምን ብዬ ጠይቄ ምናምን ያንን ያዝኩኝና እንደ እምነት አድርጌ ከዛ በኋላ ሳምኳችሁ። አጽሙን ታዩታላችሁ በቪዲዮ። አሁን ገባሽ ሰሊ? ዝም ብዬ አንስቼ ያልኩት ነገር የለም። ያን በፍቃድ ነው። ቀይ ግምጃ ውስጥ የተቀመጠ ቀይ ግምጃ ጨርቅ እሱንም ለራሴ ለእምነቴ እንደዚህ ውጭ የሆኑ ነገሮች ነበሩ። እንዲሁ የአባቶችን ስለ እያንዳንዳቸውን እየነገሩ ነበር እዛ ሳጥን ውስጥ ያለውን እና እኔ እሱን ለማግኘት የዋሻ እንድሪያስ የበዓሉ ዕለት ነበር የሄድኩና ለመሳለም ወረፋው ብታይ እኮ እንደዚህ እንዳይመስልህ ታውቀዋለህ። ግፊቱ መከራ ነውና እግዚአብሔር ይስጥ። ንገርልኝ በግድ ይኸው ሰው በግድ ገፍቶ አስገብተኝ አቅም የለኝም። እጄ እንዲቻርጌ ሳጥኑን ነክቼ ማለት በረከት ነው አገኘው እየተመጣሁት ያላችሁ አጽሙ ያለበትን ሳጥን ነው እንደምንም ተስቤ በረከት ነውና ነክቼው መጣሁ አለ። እኛው ግን እድለኛ ነው፣ በጣም እድለኛ ነኝ እያለ ነው። አጽሙን አንስቶ በሱቲ የተጠቀለለውን ከሳጥን ውስጥ አውጥቶ ሰጡት። እዚሁ ጋር ታዩታላችሁ ምን እንደሚያደርገው እና አጋጣሚ እኮ የእውነት ለመናገር ማለት ነው። አጋጣሚ ምንም ዝግ በነበረበት ሰዓት ለበረከት አንዳንድ ነገሮች ስራ ሲሄድ እዛ እያስጎበኙኝ ይሄ ክፍል እንደዚህ ነው እንዲረዳ ቤተክርስቲያን ይሄ እንደዚህ ነው ይሄ እንዲህ ነው ሲሉኝ እዛ ጋር ሲያሳዩኝ አባቴ እስኪ ልንካው ለእምነት ፈልጌው ነው አልኩኝ።
ችግር የለም አሉኝና ቀይ ግምጃ ነው በውስጥ እንደዚህ ስቤ ምን ብዬ እንደዚህ ነካዋቸው። እዛ በኋላ ለራሴ ለታሪኬ ግን ለምን እንትኔ እንዲቀመጥ ቪዲዮ አደረኩኝ እና ያለ እኔ እምነቴ ነው። አሁን እኮ ሰላም የምትፈራው ምንድን ነው አለች። ስሞት የኛ ጭንቅላት እንደሳለ ወይም የሆነ እንትኑን አይተዋል። ቅዱሴ አባቶች ዘንዶውን በገበታ እያጠጡት ነበር፣ እርጎ እያረጉት አይተዋል። ገበታውን የዘንዶውን መጠጫ እዛ ላይ በዛ በኩል የለም። ከዋሻ አንድሪያስ ከአቡነ እንድሪያስ ላይ ናለ ዋሻ ተክለሃይማኖት እኔ አይመስለኝም። በዛ አልሄድኩኝ። እንደገና ደግሞ እንትኑን ምንድን ነው ይባል አገር ቤት እህል የሚኖርበት ጎተራው ላይ ሰውን እንደሚቀልብ ዘንዶ እርጎ እያጠጡ ይቀልባሉ፣ ገዳም ውስጥ ማለት ነው። የራሳቸው ልጆች ናቸው ገዳም ይሄዱ የሚናገሩት። ዘንዶ ትቀልባለች ኦርቶዶክስ ቤተክርስቲያን ነው። እና ዘንዶንም አሳይቼዋለሁ። በኋላ የተቀለበው ዘንዶ ትግራይ ውስጥም ራሱ የተኛውን አሳያለሁ። ገዳም ውስጥ በስርዓት ቪዲዮ ታዩታላችሁ። እና እንሂድስ ወደ አጽሙ እና እንዲሁም ወንድሜ አሁን እነ ቃል ሲያወሩኝ ቪዲዮን ሲያዩት እህቶቼ በብዛት ሴቶች ናቸው፣ እንደዚህ አይነት ፍራቻ ናቸው። እና እህቶቼ እምቢ አትጠገኝ እንዳትነካኝ ራስ የሚልኝ ሰዓት ነበረ። የእውነት ለምነግር በቃ አንተ የለም በቃ አንተ ሌላ ሰው ነው ሆናል ማለት ነው የሚሉ ሰዎች አሉና እንደ ያንንም እኮ አንዱ ሂዶ ሳይነካው ሳያገኘው የተመለሰበት ሰዓት አለ። ሲሪየስ ምስክር የሁለታችን እኮ እኔ እናንተ ሆነን እየተናገር ነው። እንግዲህ እኔ ራሴ ነው የምናገረው። በአካል እጅ አለው አለ እኔ ነገር ይሰዋል ለማግኘት የሰው እጅ የነካውን ሰው እጅ እንኳን ነክተህ ተመለስክ በረከት ነው የሚባል በዛ ሰዓት ማለት ነው። ኦኬ ቪዲዮ ሊከፍት ነው። የዛሬ ዓመት በጣም ፈርተው ምን እኔ ለበረከቴ ነው። ቆይ የደረቀ የሰው አጥንት ስመው በረከት ይኸው ይሄ የሰው ጭንቅላት ነው። ራስ ቅሉ ያው እዚህ ጋር አጥንቱ ተሰብሮ ተሸንቁሯል። ለልጁ ሰጡት፣ በእጁ ይስመዋል፣ ይዳስሳል። ቤተ ክርስቲያኒቱ አጥንት አምናለሁ፣ አጥንት ዋነኛው እምነቴ ነው፣ ከእምነቴ ውስጥ ይመደብልኝ። ያው ምስጢረ ሥላሴ፣ ምስጢረ ጥምቀት፣ ቁርባንና ትንሣኤ ሙታን፣ ሰባቱ ምስጢራተ ቤተክርስቲያን፣ ቅዱሳት መጽሐፍት፣ ትውፊት፣ ክብረ ቅድስት ድንግል ማርያም። እዚህ ጋር ክብረ ቅዱሳን ብሎ በሚለው ላይ ክብረ አጽመ ቅዱሳን፣ የቅዱሳንን አጽም አምናለሁ እምነቴ ነው። ቤተ ክርስቲያን ታቦት፣ ሃይማኖትና ምግባር። ክፍል 2 ነው ስርዓትና አምልኮ ብላ ያለችው። ክፍል 1 ግን እምነት ብሎ በሚለው ላይ ዶግማ ማለት ነው። እምነት ዶግማ ብሎ በሚለው ላይ 1 2 3 4 5 6 7 ብላ 8ኛው ቁጥር ላይ ከዶግማ አንዱ የቅዱሳን አጥንት አጽማቸውን ማመን ነው። እነዚህን ትዳስሳለች፣ ትሳለማለች፣ ታምናለች፣ ትተሻሻለች፣ ታሸታቸዋለች። ታቀለችሁ በስርዓት ያሸቷቸዋል ሄደው እያሉ ማለት ነው። በረከት ነው ተብለዋል። ወይኔ ሕዝቤ ዘንዶ በቁሙ ሲውጥህ ሕያው የዘላለም አምላክ የምድር ዳርቻዎች ፈጣሪ ከድንግል ተወልዶ መስቀል ላይ የሞተው ሚዩት አድርግ እንዳከፍት ስሰጠ ነው። ኢየሱስ ክርስቶስ በመስቀል ላይ ሞቶልህ አምላክ ሰው የጠፋው ሊፈልግ ከሰማያት መጥቶ አንተ ይህንን አጥንት በድን ፍለጋ ሰሜን ሸዋ በየዋሻው በየጉራጉሩ ስትሄድ ዘንዶ የሚቀልቡ አባቶች ይህንን ሳም ይህንን ተሳለም ብለው ይለዋል። ይህ ነው የክርስትናችሁ ጣሪያ ልክ ማለት ነው። ያው እዩት፣ ይህን ይስማል። እዩት፣ ያው ሳመው፣ ያው ሲስመው ይታያል። የአባቶቼ የኤልያስ አምላክ የማን እንደሆነ የማይታወቅ ቢታወቅስ ራሱ ለምን የአብርሃም አጽም ለምን አይሆንም? የዳዊት ለምን አይሆንም? ነውር፣ ቀፋፊ፣ ጸያፍ። እግዚአብሔር ልቡ እንዴት እንደሚያዘን አስብ። ሕያዋን
ሙታንን ይጠይቃሉ፣ ከአጥንት ጋር ይተሻሻሉ። ቤተ ክርስቲያኒቱ ለዚህ ነው ይቅርታ አድርጉልኝ ትውልዱን ሲኦል እየከተተች ያለች ቤተ ክርስቲያን አጥንት መኑ ብላ ጽፋለች ማለት ነው። ይኸው ይሰማዋል። ስማ አንጣለ ደጋግሞ ይሰማል። እሺ ዛኪ ማነ ዶክተር ከየት ቤተ እምነት ነው? ዶክተር ደመላሽ ይቅርታ፣ እኔ ልጨርስና ልውጣ። ይቅርታ ዛኪ ቆይሽ እሰጥሃለሁ። ከየት ቤተ እምነት ነው? ኔትወርክ አስወጥቶኝ ነው። እሺ ቆይ እሺ እሰጥሃለሁ። ዶክተር ከየት ቤተ እምነት ነው? ኦርቶዶክስ ነኝ። እሺ እሰጥሃለሁ ዶክተር። እሺ ዛኪ ጨርሰህ ልትወጣ ነው ወይስ? አዎ ኔትወርክ ነው ቅድም ያስወጣኝ። ቅድም ስለተናገርክ ዶክተር ይናገሩና ከዛ እሰጥሃለሁ። እሺ ዶክተር ይቀጥሉ። እሺ አመሰግናለሁ። እኔ በዋናነት የገባሁት አንዳንድ የሰማኋቸው ነገሮች ከቤተ ክርስቲያን ሀሳብ ጋር ከተማርኩትም አንዳንድ ካነበብኩትም ጋር አልሄድ ስላሉኝ እንደ ውስጥ ቆይ ሚስ ሪፕሬዘንት የተደረገች ስለመሰለኝ በአንዳንድ ጉዳይ ላይ ለዚያ ጥያቄ ለመጠየቅ ነው። ዝርዝር ጉዳዮችን ያው የማላውቀው ነገር ስለሚኖር ሙሉ ነገሩን አውቃለሁ ብዬ ብዙ አልመካም፣ ግን በማውቃቸው ነገሮች አንዳንድ ጥያቄ በጠይቃችሁ እናንተን ብዬ አስቤ ነበር የገባሁት። በቅዱሳን አጽም ብሎ በሚለው ቤተክርስቲያኒቱ አምናለሁ ብላ ባለችው እኛን እየጠየቀ ያለውን ዶክተር እኛን መጠየቅ ፈለግ ከአንተ ርዕሱ የዛሬው ርዕስ ይሄ ነው። በሰው አጽም እንዴት ታምናላችሁ ብሎ ለኦርቶዶክሳውያን የኦርቶዶክስን አርማ አድርጌ ለኦርቶዶክሳውያን እየጠየቀ ነው ያለ ነው። እኔ በገባሁበት ሰዓት ላይ ሲወራ የነበረው እሱ አልነበረም እና ምን ነበር ነው ወደሱ ቤተክርስቲያኗ የምታምነው የራሷ የሆነ እምነት እንደሌላት እና እምነቷም ትክክል እንዳልሆነ አቋሟን በትክክል የማይገልጹ ነገሮች ቅድም ወንድም ዳንኤል የሚባሉት ናቸው ሲያወሩ የነበረው። ከዚህ አንጻር እኔ ጥያቄ የነበረው የቤተክርስቲያኗን አታውቋትም ሲሉ ስለነበር እርሶ ያውቋታል ወይ በደንብ ቤተክርስቲያኗን የሚል ጥያቄ ነውና እሱን ቢመልሱልኝ። አዎ እናውቃታለን። ቤተክርስቲያን ጸሎተ ሃይማኖት የሚባል ጸሎት አላት። እርሱን ያውቁታል? በደንብ እናውቀዋለን። የኒቂያ ጉባኤ ክሪድ ማለት ነው። ያስታውሱታል? በቃሎት ያውቁታል ወይስ በንባብ ነው የሚያስታውሱት? አዎ በደንብ ነው የምናስታውሰው። በቃልም ይሁን በንባብ አስታውሰው ማለት አስታውስ ነው። ግን ጸሎተ ሃይማኖት ነአምን ባህዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ብሎ የሚለው እናውቀዋለን። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው ማለት ነው የሃይማኖት ክሪዱ። እሱ እንደው የአንድ ደቂቃ ጸሎት ስለሆነ ቤተክርስቲያኗንም የሚወክላት የእምነት መሰረት ጸሎተ ሃይማኖት የሃይማኖት ጸሎት ብላ የምትለው ዕለት ዕለት ምዕመናን የሚጸሉት ስለሆነ እኔን ጨምሮ እርሱን የሚሉት ከሆነ በቃሎት ወይ ደግሞ በንባብ ቢያሰሙት ጥሩ ነው ብዬ አስቤ ነበር። አሁን እዚህ ጋር ከቻሉ አናሰማም። የሰዎች ፍልስፍና እንጂ ጸሎት አይደለም። ጌታችን አላስተማረው። ጌታችን ያስተማረው ጸሎት አባታችን ሆይ ነው። ይሄኛው ግን የእምነት አባቶች 318ቱ ሊቃውንት በኒቂያ ጉባኤ ላይ የደነገጉት ክሪድ ነው። እንደዚህ እናምናለን ብሎ ኮንፌሽን ነው እንጂ ጸሎት አይደለም። እናንተ ናችሁ ጸሎት የምትሉት እንጂ ይሄ ኮንፌሽን ነው። ስለዚህ እሱን ለማለት ከልጅነቴ ስቀድስበት የነበረው በተማርኩበት ዲያቆን ስለሆንኩኝ በኦርቶዶክስ ቤተክርስቲያን የምናውቀው ነው። አሁን ምንድነው ቤተክርስቲያኗ ግን የምትለው ለመቀየር ፈልጌ አይደለም፣ ወደዚህ እንመጣለን፣ ችግር የለውም። ግን ቤተክርስቲያኗ የሃይማኖቴ መሰረት ይህ ነው፣ ጸሎተ ሃይማኖቴ ይህ ነው ትላለች። ቤተክርስቲያኗ እሱም ጸሎተ ሃይማኖት ነው የሚለው እኮ መሰረተ እምነት ወይም ደግሞ የሃይማኖት መሰረት ነው የሚለው። አሁን እዚህ ጋር ብዙ ሰው አለ ይታዘባል። ምክንያቱም ውዳሴ ማርያምን ሲገልጥ የሚያገኘው ወዳጄ ዶክተር የሃይማኖቴ መሰረት ጸሎተ ሃይማኖት ነው ብላ አትልም ቤተክርስቲያኒቱ። የሃይማኖቷ መሰረት ዶግማ ነው፣ አምስቱ አዕማደ ምስጢር ማለት ነው። ጸሎተ ሃይማኖት እኮ ዶግማ ነው። ምናልባት አውቃለሁ ስላሉኝ ነው ያለፍኩት እንጂ ጸሎተ ሃይማኖት እኮ ዶግማ ነው። ዶግማ መሆኑን አምጣ። ጸሎተ ሃይማኖት ዶግማ ነው ብላ የተጻፈበት ያለው
ስለምንድን ነው የሚያወራው? ሁሉን የፈጠረ አንድ አምላክ እሱን እናውቃለን። እሱ ስለ ሶስቱ አካላት ስለ አብ ስለሆነ ስለ መንፈስ ቅዱስ ይናገራል። በተለይ ስላሴ አይደለም፣ ስላሴ አይደለም። እሱ ዶግማ ማለት ታዲያ ስላሴ ብቻ አይደለም። አየህ አንተ ቤተክርስቲያን ቀጥሎ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኔን የሚጠርኩ ዶክተር ከአጥንቱ ውስጥ አጥንቱን አላምነውም ነው የምትለው ወይስ ምንድን ነው? እመጣበታለሁ። ይህንን ጨርስ፣ እመጣበታለሁ። አሁን እኛ ርዕሳችን አድርገናል። ርዕሳችን አድርገን ሚውት የተደረግኩት እኔ ብቻ ነኝ። ሚውት የተደረግኩት አሁንም ሚውት አድርጌያለሁ። ርዕሳችንን አንደኛ ዳይቨርት ለማድረግ ነው። ከፈለክ 5 አመደ ሚስጥር ላይ ለማውራት የምትፈልግ ከሆነ ከኔ ጋር ታወራለህ፣ ቆይታ ማለት ነው። አሁን አየህ ጨዋ በሚመስል ከአጥንቱ ላይ አስወጡኝ እያልክ ነው። ከዚህ ከተግማማ አጥንት ላይ ከምታምኑት ላይ አውጡኝ እያልክ ነው። አናውጣ። ርዕስ አለ። የርዕሱ የቤቱ ርዕስ ይሄ ነው። እኔ ለአንተ ስል አልቀይረውም። የቤቱ ርዕስ ይሄ ነው። ቅድምም ወንድማችን ዛኪ ሲያወራ የነበረው በዚህና መሰል የጌታ ስጋና ደምን በምን እንደመሰለችው ቤተክርስቲያኒቱ እናወራበት የነበረው ማለት ነው። ቁጭ ብለህ ረጅም ሰዓት ሰምተህ እንደተማረ ሰው ርዕስ ጠብቆ ርዕስትን ዳይቨርት ሽፍት ለማድረግ ነው የፈለግከው ማለት ነው። አዎ ቤተክርስቲያኒቱ 5 አመደ ሚስጥር ብላ የምትለውን በጸሎት ሃይማኖት ውስጥ ተካቷል። አዎ ተካቷል። ትንሣኤ ሙታን፣ ጥምቀት፣ እንዲሁም ደግሞ ስለ አብ ወልድ መንፈስ ቅዱስ ስለ ስላሴ ማለት ነው። እሱ ግን የሃይማኖት አባቶች ክሪድ ነው። ኢየሱስ አይደለም ያስተማረው። ቢሆንም እንኳን ቅሉ ይሄኛው የቤተክርስቲያኒቱ ዶግማ ነው። ዶግማዋ ነው። ይሄው እምነት ብሎ የሚለው በዚህ መጽሐፍቷ ላይ የተጻፈው ዶግማ ብሎ በሚለው ላይ እምነት ማለት ነው። የቤተክርስቲያኒቱ የውጭ ግንኙነት ዓለም ይወቅልኝ ብላ በጻፈች ውስጥ እምነት ብሎ በሚለው ዶግማ ማለት ነው። ሀልዎተ እግዚአብሔር፣ ስነ ፍጥረት፣ 5 አመደ ሚስጥር ይኸው ተዘርዝረዋል። 7ቱ ሚስጥራት የቤተክርስቲያን እምነት ናቸው። እነዚህ ቅዱሳት መጽሐፍ፣ ትውፊት፣ ክብረ ቅድስት ድንግል ማርያም፣ ክብረ ቅዱሳን፣ ክብረ መላእክት ቅዱሳን፣ ይኸው ነቢያት ቅዱሳን፣ ሐዋርያት ቅዱሳን፣ ሰማዕታት ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦት፣ ሃይማኖትና ምግባር ብላ በክፍል 2 ላይ ስርዓትና አምልኮ ብላለች። አሁን አንተ ከዚህ ውስጥ ያነሳኑኛ ዛሬ ክብረ አጽመ ቅዱሳን ብሎ የሚለው ላይ ነው ቪዲዮ ያሳያኑ የተነጋገርነው። ቅድምም ከወንድማችን ከዛኪ ጋር ወንድምነት ዳንዬ ሲያወራ የነበረበት ጉዳይ የጌታን ስጋና ደም ከምን ጋር እንዳመሳሰለችውና የእግዚአብሔርን ልጅ የኢየሱስ ክርስቶስን ቅዱስ ቁርባን ብላ በኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠራው መጽሐፍ ቅዱስ ግን የጌታ እራት ብሎ የሚለውን ከምን ጋር እንዳነጻጸረች ከምን ጋር እንዳመሳሰለች ከወንድሜ ከዛኪ ጋር እያወራ ነበር። አንተ ባላወራንበት ቀይሩልኝ ነው። አይቀየርም። ቤተ ክርስቲያንህ ይሄንን እስካመነችበት ድረስ ዶክተርዬ ተጋፈጠው። ይኸው መልካም። እሺ አሁን ዞሮ ዞሮ ግማሽ ነገር ይዘን እንዳንሄድ በሚል ነው ያንን ያነሳሁት። ስለ ቅዱሳን አጽም በሚመለከት አጠቃላይ ክርስቲያናዊ የሆነውን አስተሳሰብ የተወሰነ ደቂቃ ከስታችሁ መናገር እችላለሁ። ትችላለህ። አይ ደቂቃማ ከርዕሱ ላይ ካልወጣ ትችላለህ። መልካም። እንግዲህ የቅዱሳን አጽም ዛሬ የተጀመረ አስተምሮ አይደለም፣ ጥንታዊ ነው። እንግዲህ መጽሐፍትን ማጣቀስ ስለምትችሉ ገድለ አዳም በሚባለው መጽሐፍ ላይ እዚያ ላይ በግልጽ የተቀመጠው ከአዳም ጀምሮ እስከ ኖህ ድረስ ያሉት አባቶች ሁሉም ኖህ ከሄኖክ ውጭ የሁሉንም አጽም ወደ መርከቡ ይዞ እንደገባ ተጽፏል በገድለ አዳም ላይ እና መጀመሪያም ከጥፋቱ ገጽ ምዕራፍ ብትነግረን በጣም ደስ ይለናል፣ ሰውም እየሰማ ስለሆነ። እሺ አሁን እጄ ላይ የለም መጽሐፉን ግን አንብቤዋለሁ። ውስጡ አለ። መጽሐፍት ስለምትመረምሩም አይከብዳችሁም፣ ታነቡታላችሁ። ታሪኩን ስሙኝ፣ ያዙት፣ ክሮስ ቼክ ማድረግ ትችላላችሁ። ሪከርድ የሚደረግ ነገር ስለሆነ የምዋሻው የምፈጥረው ሀሳብ አይኖረኝም። ምናልባት ከእናንተ መሀል ያነበበ ካለ እየገባ እዚህ ጋር ያለው እንደዚህ ይላል ልክ ነው እያለ ፊልም ሊያደርግ ይችላል። ግን መጽሐፉ እጄ ላይ ስለሌለ አሁን ገጹን ልናገር አልችልም። ያንን ገጹን ባልተናገርክበት ታዲያ ሙሉ ይሆናል። ዝም ብሎ መጽሐፉን በመጽሐፍ ደረጃ ብቻ ገድለ አዳም ብለህ በመናገር ጥቅስና ምዕራፍ ዋቢ አድርገህ ባልጠቀስክበት እንደዛ ተገቢ ነው ዶክተር? አሁን እዚህ ጋር ሲነገር ስለገባሁ ነው፣ ተዘጋጅቼበት አይደለም የገባሁት። እጅ ላይ ደግሞ አሁን በዚህ ሰዓት አለመኖሩ ነው። ግን ብትሰሙኝ ችግር የለም። ቢያንስ እንዲህም የሚባል እሳቤ አለ እንዴ በሚል ጀስት ስሙኝ። 3 ደቂቃ ችግር የለም። ቀጥል እና ነው የቅዱሳንን አጽም ሁሉ ሰብስቦ ወደ መርከቡ እንዳስገባ እዚያ ላይ ተጽፏል። በኋላም ከሴም ጋር አድርጎ ወደ ቀራኔዮ የአዳምን አጽም ተሸክሞ እንደሄደ
እዚያ ቦታ ላይ ቀራንዮ ላይ እንደተቀበረ ክርስቶስም እዛ ቦታ ላይ እንደተሰቀለበት ተጽፏል። መልከ ጼዴቅ የሚባለው ካህን በመጽሐፍ ቅዱስ የተጠቀሰው እዚያ ላይ የአዳምን አጽም ዕለት ዕለት ዕጣን እያጠነ ያከብረው እንደነበረ ተገልጿል። ይሄ ከገድለ አዳም ነው። ከመጽሐፍ ቅዱስ ጋር ስንመጣ በዘፍጥረት መጽሐፍ ላይ የአብርሃም ቤተሰቦች ብንል ሁሉም አባቶች ከእንትና ወገን ቅበሩኝ፣ ከአባቴ ጎን ቅበሩኝ እያሉ ተደጋጋሚ ማስጠንቀቂያ ይሰጡ ነበረ። በኋላም ዮሴፍና ያዕቆብ በግብፅ በነበሩበት ጊዜ ላይ ከዚህ እግዚአብሔር ሲያስባችሁና ስትወጡ አጽሜን ይዛችሁ ውጡ ብለው በዘፍጥረት 49 ከ29 እስከ 32 እንዲሁም ከዘፍጥረት 50 ቁጥር 5 ላይ አጽሜን ይዛችሁ ውጡ እያሉ ቃል ያስገቧቸው ነበረ። እንግዲህ ከ450 ዓመት በኋላ ነው በኋላ ላይ እንትን ላይ ዘጸአት ምዕራፍ 13 ቁጥር 19 ላይ እና የኢያሱ መጽሐፍ ደግሞ ምዕራፍ 24 ቁጥር 32 ላይ ፈጽመውታል። እንግዲህ ከ400 ዓመት በላይ የቆየ አጽም ቀብረው አውጥተውታል። ይሄ እንዴት ሊሆን ቻለ? ለምንድን ነው እንደዚህ ያደረጉበት የሚለውን ትንሽ ብንመረምረው የሚል ሀሳብ አለኝ። ሁለተኛው መጽሐፈ ነገሥት ላይ መርምረህ የደረስክበትን ለምን እንደዛ እንዳደረጉ የዮሴፍን አጽም ራሱ ይዘው ሲመጡ የመረመርከውን ንገረን። ብንመረምረው ገና የቤት ስራ አትስጠን። አንተ አሁን እየነገርከን ስለሆነ ሙሉ አሁን ኦርቶዶክሳዊ የሆነውን ሀሳብ እያስረዳሁ ነው። ኦርቶዶክሳዊ የሆነው ሀሳብ ቅዱሳን በአካለ ስጋም እያሉ በአካለ ነፍስም እያሉ አጽማቸውም የከበረ ነው፣ ቅዱስ ነው ብላ ቤተክርስቲያን ስላስተማረችን እዚያ ላይ ደግሞ በምንቀበለው ሁላችንም በምንስማማ መጽሐፍ ቅዱስ ላይ ሰዎች አስታውሰው ቃል ኪዳን ከ400 ዓመት በኋላ አጽም ቆፍረው ተሸክመው ይዘው ወጥተዋል። በመጽሐፈ ነገሥት ሁለተኛ ላይ ምዕራፍ 13 ቁጥር 21 ላይ የኤልሳ መቃብር ቦታ ላይ የወደቀ የሞተ ሰው አጥንቱን ነክቶ መነሳቱ ተጽፏል። ስለዚህ ቅዱሳን እንደነ ኤልሳ ያሉ ቅዱሳን ሞተው እንኳን አጥንታቸው አስከሬን ወድቆበት አስከሬኑ እንደተነሳ በመጽሐፍ ቅዱስ ተጽፏል። በአካለ ስጋ እያሉ ቅዱሳን አጽማቸው ሞተው ብቻ ሳይሆን በሕይወትም እያሉ የልብሳቸው ጨርቅ እንደሚያድን በሐዋርያት ሥራ ላይ ምዕራፍ 19 ከቁጥር 11 እስከ 12 እነ ጳውሎስ እና ጴጥሮስ ልብሳቸውን እየቆረጡ እየወሰዱ ሰዎች ይድኑ እንደነበረ ተጽፈዋል። ልብሳቸው አይደለም ጥላቸው እንደሚያድን በሐዋርያት ሥራ 5:15 ላይ እነ ጴጥሮስ ጥላቸው እንደሚያድን ተገልጸዋል። እና ይሄ እንዴት ነው ሊሆን የቻለው? ጥላቸው የሚያድን ልብሳቸው የሚያድን ሞተው ተቀብረው አጥንታቸው የሚያድን እየመለስኩ ነው። እኛ እስካሁን አንዴ ታገስኝ እባካችሁ። ቤቱ የእናንተ ነው። እኔ የሚት ያደረኩ እንደማመጥ ብራዘር ጥያቄ ጠየቅንህ። ለጥያቄው መልስ አይደለም እየሰጠን ያለው ብንመረምረው እና ይሄ እንዴት ታዩታላችሁ? እኛ ነው ጥያቄ የሚጠይቀን መልስ አይደለም እየመለሰልን ያለው። አይታችሁት ደግሞ ከሆነ አንዱ ጋር እንኳን ቆሞ አያብራራም። ለምሳሌ ዮሴፍን አነሳ ከግብፅ ምድር ይዘው የወጡበት ለምንድን ነው? ቆም ብለን ብንመረምረው ብናየው አግድመት ወደ ቀኝ ወደ ግራ እንዴ አንተ መርምርኸዋል? ለጠይቅኑ ጥያቄ ቤተክርስቲያን አጽም እቀበላለሁ አምናለሁ ብላ ስትል የጠቀስከው መጽሐፍት አለ። ቅድም መጽሐፍት አይታችሁታል። አንድ መረጃ አላመጣም ጠቀሰልን። ይሄው ገድለ አዳም ምዕራፍና ቁጥሩን ንገረን ቶሎ በል። መቼም ያው ዶክተር ተማርክ ስለሆንክ በኤቪደንስ ማውራት በጣም ተገቢ ነው። ምዕራፍ ስንት ቁጥር ስንት እናውጣ? መልካም እናንተ ቆዩኝ። መጽሐፍቱን ከፒዲኤፉም ቢሆን ፈልጌ አውጥቼ በውስጥ ኢንቦክስ አደርግላቸዋለሁ። ይኸው መጽሐፍ ለምን ኢንቦክስ አድርግልናል? ይኸው መጽሐፉ ምዕራፉና ቁጥሩን ብቻ ንገረን። እሱን እኮ ነው። እኔ አሁን ለምሳሌ ከዓመታት በፊት ያነበብኳቸው መጽሐፍት የትኛው ሀሳብ የትኛው ርዕስ ላይ ምዕራፍ ያስታውሳለሁ። አታውቀውም ቦታው እንዴ? ገድለ አዳም እኮ በቃል የሚሸመደድ ምዕራፉ የሚሸመደድ መጽሐፍ አይደለም። ፌር ነው እንጂ እዚህ ላይ አታውቀውም ወይ ቦታውን ያልኩት። ታዲያ መጽሐፉን አውቀው ወደ ጥፋት ውሃ መጥቶ ወደ መርከብ የሚያስገባበት ቦታ ላይ ነው የተጠቀሰው።
ሌሊት በምድር ላይ ዝናብ አዘንባለሁ፣ የፈጠርኩትን ፍጥረት ሁሉ በምድር ላይ አጠፋለሁ ብሎ አለ። ኖህ ወደ መርከቡ ሲገባ የአዲስ ኪዳን ጸሐፍትም እንደዚሁም ታላቁ ነቢይ ሙሴ ሲገባ ወደ መርከብ ተባትና እንስት ወንድና ሴት እግዚአብሔር የፈቀደለት ፍጥረትን ሁሉ በሙሉ ይዞ ገብቷል እና እሱ ከነሚስቱ 3 ልጆቹ ካምና፣ ያፌት፣ ሴም ከነሚስቶቻቸው ጭምር ገብተዋል። በድምሩ 8 ሆነው አጽም የታለ ይዞ ገባ ብሎ የሚለው እዚህ ከየት ነው ያመጣችሁት እናንተ? ገድለ አዳምን መጽሐፍ ቅዱስ ይኸው 80 አሐዱ ካልተናገራችሁ ገድለ አዳም የሚባለው መጽሐፍትን ከየት ነው አምጥታችሁ አጽም ይዞ ገባ ያላችሁት? ይኸው 80 አሐዱ ማለት ነው። እውነት ነው። እኔ መጽሐፍ ቅዱስ ላይ ተጽፏል አላልኩም፣ ስነሳ ማለት ነው። አሁን ጊዜያችን እንዳናባክን ባላልኩት ላይ ማብራሪያ ባይሰጥ ከየት ነው ያመጣችሁት ነው ያልኩት እንጂ አንተ ብልሃል መጽሐፍ ቅዱስ ላይ እኮ አላልክም። አንተ ገድለ አዳምን የጠቀስክልኝ ምዕራፍና ቁጥሩን ባታስታውሰውም እኔ ገድለ አዳም አለኝ መጽሐፉ ስላለኝ አመጣሁት ማለት ነው። መጽሐፉንም አምጥቼ አንብቤዋለሁ፣ ግን ምዕራፍና ቁጥሩን አላስታውሰውም ብልሃል። ከግድ አስታውሰው ብያለም ዶክተር። ግን ስለ አዳም ማነው ስለ ኖህ ወደ መርከብ ሲገባ የሚናገረው ገድለ አዳም የሚባል በማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ። ይሄ ከመናገሩ በፊት መጽሐፍ ቅዱስ የታላቁ ነቢይ የሙሴ ፔንታቱክ 5ቱ ብሔረ ኦሪት ይናገራል ማለት ነው በዘፍጥረት መጽሐፍት ላይ። በዚህ ክፍል ላይ ይዟቸው የገባቸውን ተባትና እንስት ወንድና ሴት እንስሶችን እንደዚሁም እሱን ከነሚስቱ ልጆቹ ከነሚስቱ ይዞ መግባቱን ይናገራል። አጽም ይዞ ገባ አይልም። የአዳምን አጽም ይዞ ገባ አይልም። ካላለ ይህን ታሪክ ከየት ነው ያመጣችሁት? መጽሐፍ ቅዱስ ዝም ባለበት እንዴት አወቃችሁና ጻፋችሁ ነው እየጠየኩ ያለሁት። እኛ እኮ መጽሐፍ ቅዱስ ብቻ አንልም አይደል? ምንድነው ኦልሬዲ ነገር መቻል አለብን ብለን እናስባለን። ሁለተኛው ደግሞ አሁን እኔ እያወራሁ የኔ ሀሳብ ምንም እየቀረበ አይደለም፣ መድረኩ ላይ እያወራሁ አይደለም ያለሁት ማለት ነው። ኮት ያደረግከው ዶክተር አንተነህ ገድለ አዳምን መረጃ የለም። እሺ ከዚህም መረጃ የለህም፣ ከመጽሐፍ ቅዱስ መረጃ የለህም። ገድለ አዳምንም ኮት አደረግከው እንጂ ምዕራፍና ቁጥሩን አታስታውሰውም። ልትወው። እሺ ዮሴፍን ጠቅሰዋል አይደል? ቆይ አይ ባወራኸው ላይ እንበላ፣ ከዛ ደግሞ ትቀጥላለህ። ዮሴፍን ቅድም ጠቅሰዋል አይደል? ዮሴፍ ምንድን ነው የሆነው? የዮሴፍ አጽም ከየት ነው የመጣው? ከግብፅ ወደ ከነአን ሲገቡ ይዘው እንዲወጡ ቃል አስገብተዋቸዋል። ምክንያቱም ማን ነው ቃል ያስገብተው? ዘፍጥረት 49 ከ29 እስከ 32 ያወጡት እና ያንብቡት። ቆይ ማን ነው? አይ ክፍሉን አይደለም የጠየቅነው። ቴንኪው ክፍሉን ስለነገርከን አውቀዋለሁ። ግን ማን ነው ቃል ያስገባው የዮሴፍን አጽም ይዞ እንዲወጣ? አባታችን ያዕቆብ ሲባርካቸው ሁሉንም በሚባርክበት ጊዜ ሲወጡ ይዘው እንዲወጡ ቃል እንዳስገባቸው ነው የኔ ያረዳል። ግን መጽሐፉ ላይ አለ። አይ ጥቅሱን እኮ አይደለም ዶክተር የጠየቁ ጥቅሱን ስለነገርከን እግዚአብሔር ይስጥልን። እኔ ጥቅሱ አልጠፋኝም። ዮሴፍ አጽሙን ይዞ እንዲወጡ የዮሴፍን አጽም ይዘው እንዲወጡ ማን የነገራቸው? ለምንድን ነው ይዘውት የወጡት እስራኤላውያን? ከእናንተ ተጽፏል። ለምን አያነቡትም? እኔ አንብቤዋለሁ። ከእናንተ አጽም ጋራ እንዴት እንዳገናኘው እንድትነግረኝ ነው። እስራኤላውያኑ የዮሴፍን አጥንት የምጠይቅህን ጥያቄ መልስልኝ። የዮሴፍን አጽም ይስሙት ነበር? ወንድ ዶክተር ምኑን አጽሙን ይስሙት ነበር? የዮሴፍን እኔ ታግኝቸው ስመዋለ ዮሴፍን እስራኤላውያኑ አቸኩል ይስሙት ነበር ወይ ብዬ ስል አንተን አይደለም ያልኩ። እስራኤላውያኑ ይስሙት ነበር? ተሸክመውት ይዘውት እንደወጡት ተጽፏል ነው ያልኩት። ከዛ በላይ ሌላ እውቀት የለኝም። ጥያቄ ይስሙት ነበር ወይ ነው እያልኩት። እስራኤላውያኑ መጽሐፍ ቅዱስ ላይ አልተጻፈም። ቴንኪው። ዛሬ እዛ ባልተገለጠም ነው እዚህ ባልተጻፈም። እንግዲህ ይሁት። እሺ ይዳስሱት ነበር? ያልተጻፈ ነገር ተጽፏል አለ። ምን? እሺ ይዳስሱት ነበር? እስራኤላውያኑ ተሸክመውት ወጥተዋል ይላል። እንግዲህ ሳይሸከሙት የጠየኩት መልስልኝ ዶክተር። ዳሰውታል። እንግዲህ ዳሰውታል። ከ400 ዓመት በኋላ ዳሰውታል፣ ተሸክመውታል። እሺ ይዳስሱት ነበር ወይ ብዬ ስል ለበረከት ለፈውስ ይዳስሱት ነበር? እሱ መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም። አልተገለጠም፣ አልተጻፈም። ሙስሊም ጋር አልተገለጠም ነው፣ እዚህ አልተጻፈም ነው። እሺ መቃብሩ ላይ ሄደው በማደር ኃጢአታቸው ይሰረይላቸው ነበር?
በመቃብሩ በዮሴፍ መቃብር በዮሴፍ መቃብር ላይ ኃጢአታቸው ይሰረይላቸዋል ተብሎ በመጽሐፍ ቅዱስ አልተጻፈም። አልተገለጠም፣ አልተጻፈም። እሺ የኃጢአት ስርየትን ይሰጥ ነበር የዮሴፍ አጽም? ኧረ እነዚህ የሚባል ነገር አልተጻፈም። እሺ ታዲያ ለምንድን ነው ይዞት የወጡት የዮሴፍን አጽም እስራኤላውያን? ይሄ ሁሉ የማይጠቅማቸው ከሆነ ለምንድን ነው ይዞት የወጡት? ለምንድን ነው ይዘውት የወጡት? እኮ እሱ እኮ ነው አሁን የእኛ ሀሳብና የእናንተ ሀሳብ የማይገናኘው በዛ ነው። ንገረን። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የቅዱሳን አጽም ንገረን። አካላቸውም የከበረ ነው። ኖ ዶክተር እኔ ስለ ዮሴፍ ነው የጠየቅኩ። የዮሴፍን አጽም ይዘው የወጡበትን እስራኤላውያኑ ምክንያቱን ንገረን። ምክንያቱም ቢያንስ አራቱን እንኳ ስጠይቅህ አልተጻፈም አልከኝ። እዚህ 10 ብዘረዝር ሁሉንም አልተጻፈም ነው ብለህ የምትዘጋው። ኦነስት ስለሆንክ ቴንኪው እግዚአብሔር ይስጥልን ማለት ነው። እና ግን እስራኤላውያኑ ይዘውበት የወጡበት ምክንያት ለምንድን ነው? ይዛችሁት ውጡ ብለው ተነግሯቸዋል። ስለዚህ ከ400 ዓመት በኋላ አስታውሰው ይዘውት ወጡ። ማን የነገራቸው? ያንን የመጽሐፍ ክፍል ማስታውሰው ያዕቆብ ይመስለኛል ሰብስቧቸው ሁሉንም እየባረከ ባለበት ሰዓት ላይ ሊያንቀላፋ ሲል ይዛችሁ ውጡ ብሎ የተናገራቸውን ነገር እንዳነበብኩ አስታውሳለሁ። ያዕቆብ ነው እንደዛ ያለው? እስቲ ቆይ መጽሐፉን ቼክ ማድረግ ይኖርብኛል ድጋሚ። እሺ ያዕቆብ ነው ወይስ ከያዕቆብና ከዮሴፍ በፊት ማን ነበር የሞተው? ቆይ ከያዕቆብና ከዮሴፍ በፊት መጀመሪያማ ያዕቆብ ነው የሞተው፣ ግን ባርኳቸው ነው የሞተው። ባርኳቸው ነው የሞተውና ያዕቆብ ሲሞት የት ነው የተቀበረው? በግብጽ ነው የተቀበረው። ግብጽ ነበር የነበሩት። መረጃ እስቲ ስጠኝ። ያዕቆብ በግብጽ ተቀበረ የሚል ማለት ነው። በግብጽ ሄደው ኖሩ አይደለም? 70 ነፍሳት ኖሩ የሚል ዘፍጥረት እኮ ነው እያወራን ያለ ነው። ጌቶቼ እኔ አልጠይቅህ ዶክተርዬ፣ ለምንድን ነው ማለት ለምን ዳይቨርት አድርገዋለህ? 70 ነፍሳት ሆነው ወደ እስራኤል ወደ ግብጽ እንደገቡ አውቃለሁኝ፣ አምናለሁኝ። ኦኬ መጽሐፉም ይላል። ልክ ነህ። ያዕቆብ በግብጽ ነው ወይ የተቀበረው ብዬ ስለ አዎ ብለኛል። መረጃ ስጠኝ ነው ያልኩህ። የት ነው በግብጽ ነው ወይ የተቀበረው ማለት? እዚያ ከሞተ የት ይቀበራል እኮ? የት ነው የተቀበረው? መጽሐፉ የት ነው ብሎ የሚለው ግብጽ ውስጥ እንደተቀበረ ነው የማውቀው እንግዲህ እኔ እና መጽሐፍ ቅዱስ ላይ ከዘፍጥረት መጽሐፍ ላይ ከ47 እስከ 50 ያለው ታሪክ ሙሉን እሱ ነው። ያንን ነው የምረዳው እኔ። 49 29 ላይ ደግሞ ቁጥሩን ንገረኛ ታዲያ። ያዕቆብ የተቀበረበትን ቦታውን ንገረኛ። 49 29 ላይ ቅድም እኮ ጠቅሼዋለሁ። አሁን እየሰሙኝ ስላልሆነ ነው። አሁን ምንድነው እኔ የእርሶን እየሰማሁ እየመለስኩ ነው። እኔ ግን የምለውን አንዱንም አይሰሙኝም እና እንዴት ይሆናል? እየሰማሁ ነው፣ እየተደማመጥን ነው ያልኩትኝ። ዮሴፍ በግብጽ ያዕቆብ በግብጽ ተቀበረ ብለኛል። እሺ የት ነው የቀበሩት ቦታው? እንግዲህ ጌሴም በምትባለዋ የግብጽ ክፍል መጥተው 70 ነፍሳት እንደኖሩ እዚያ ቦታ ላይ እንደተራቡ መጨረሻም ያዕቆብ እዛው እንደሞተ በኋላ ግን ሲወጡ ይዘውት እንዲወጡ አጽሙን ዮሴፍንም ጭምር በመጽሐፍ ቅዱስ ዘፍጥረት ላይ የተቀመጠ እውነታ ነው ይሄ ነገር ማለት ነው። አሁን ከኔ ጋር እኔ እኮ ይሄ ልጅ ያስታውሰዋል ወይስ አያስታውሰውም የሚል ጥያቄ እኮ አይደለም። ፋክቱ ላይ የምታወራውን አንደኛውን እንኳን ማስታወስ አለብህ አይደል ዶክተር? ስለዚህ ምክንያቱም የዮሴፍን አጥንት ለምንድነው የወጡት ብዬ ብስልህ በሙሉ አልተጻፈም ብሎ በሚል ነገሩን አሰልቺ እንዳናረገው ብዬ ታውቁ ማለት ነው። ኦኬ ምክንያቱም ባልተጻፈ ዘፍጥረት 49 29 እስኪ አንብቡት። እሺ እሺ በግብጽ ነው ተቀበረ ብለህ ያልከኝ ያዕቆብ። አሁን ደግሞ ይኸው እንደዚህ ይላል። እንዲህም ብሎ አዘዛቸው ያዕቆብ ማለት ነው። እኔ ወደ ወገኖቼ እሰበሰባለሁ፣ በኬጣዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቀበሩኝ። እርሷም በከነአን ምድር በመምሬ ያለች አብርሃም ለመቃብር ርስት ከኬጣውያን
ከኤፍሮን እርሻ የገዛት ድርብ ዋሻ ናት አለ። ከየት ነው ቅበሩኝ ያለው? የት ነው ቅበሩኝ ያለው? ቅበሩኝ ብሎ እኮ ልናገር፣ ቅበሩኝ ብሎ በኬጢያዊ እርሻ ከአብርሃም ምክንያቱም ከአባቱ ጋር መቀበር ስላለበት ያንን ነገራቸው። ይሄ ቃል የተፈጸመው ዘጸአት 13-19 ላይ ነው። ከዛ ደግሞ ሁለተኛ ኢያሱ የማን ነው ይሄ ማን ነው? ዘጸአት 13-19 ነው ያወጡት። አሁን እዚህ ዘፍጥረት 49 ያስነበብከኝ የማን መቃብር ነው ይሄ? እሱኛው የኬጢያዊ እርሻ ላይ የገዛው አብርሃም ለቤተሰቡ የገዛው እርሻ ማን ነው ቅበሩኝ ብሎ ያለው እዚህ? እንዴት አይነት ነገር ነው? የተግባባን አይደለም። በዚህ ቦታ ላይ ከአባቶቼ ጋር ቅበሩኝ ብሎ ያለው ማን ነው? ዮሴፍ ነው ያዕቆብ ነው ነው እያልኩ ያለሁት። በራስ መልስ ስታጣ ነው በራስ ምስቀው ባይዘው። ይሄ ማን ነው? ያዕቆብ ነው ወይስ ዮሴፍ ነው ከአባቶቼ ጋር ቅበሩኝ ብሎ ኑዛዜ የሰጠው ነው እያልኩ ያለሁት ዶክተር። እሺ እንደዚህ እናደርግ። ማን ያለው? 379 ሰው አስቀምጠናል። ማን ነው ቅበሩኝ ብሎ ያለው እኮ ነው ብዬ የምልህ እኮ አሁን እዚህ ጋር ዞሮ ቅበሩኝ ብሎ ቃል የገባ ዞሮ የሚባል ሰውዬ አይደለም እዚህ ጋር የሞተው። ማን ነው ይህንን ኑዛዜ የተናዘዘው? እርስዎ ማን ብለው ተረዱት? ራስህ ንገረኝ። ማን ነው ይህንን ኑዛዜ የተናዘዘው? እየተግባባን አይደለም እኮ ማን ያዘዘው? ኦኬ እንዴት እንደዋሸ ላሳያችሁ። ቅድም እኔ ምንም ዋሸው ነገር የለም። እባክዎትን ውሸት አይበሉኝ። እኔ ሚዩት አድርገው እንዴት ቆንጅዬ ውሸት እንደዋሻ ላሳያችሁ። ያዕቆብ የት ነው የሞተው ብዬ ስለው በግብፅ አለኝ። የት ነው የተቀበረው ብዬ ስለው በግብፅ አለኝ። ይሄንን የጠቀሰው ማን ነው? እሱ ነው። እኔ ባይዘው አውጥቼ ገልጫው አስቀምጨው ነበረ። የጠቀሰው ማን ነው? ዶክተሩ ነው። ከአባቶቼ ጋራ በኬጣዊ በኤፍሮን እርሻ ባለችው ድርብ እርሻ ከአባቶቼ ጋር ቅበሩኝ ያለው ማን ነው ብዬ ስለው ዞሮ ዞሮ እያለ ዞሮ አረገው ማለት ነው። ይቅርታ አንዴ እኔ ጊዜም ስለምፈልገው አንዴ ይቅርታ። ማን ይሄንን ያለው ነው ብዬ የምልህ? ይሄንን የተናገረው ያዕቆብ ነው። እኔ እኮ ተናግሬ ያለሁኝ። ያዕቆብ 12ቱን ሰብስቦ ሲባርካቸው ዶክተር ያቋርጡኛል። እባክዎትን ለማቋረጥ አይደለም መለስክልኝ። ያዕቆብ ነው። ያዕቆብ ሰብስቦ ሲያስተምራቸው እና ሲባርካቸው ያልጠየቅኩን በግድ ሀሳብ እየተላለፈ አይደለም። አሁን እኮ የኔ ሀሳብ እየተላለፈ አይደለም። ያልጠየቅኩን ለምን ታወራለህ? አንተ የተማርክ ሰው አይደለም እንዴ? የጠየቅኩ ላይ ነው። አይ ቲንክ ዶክተር አሁን ደግሞ ዘለፋ መጡ። ደግሞ ምንም ዘለፋ አይደለም። ሀሳቤን አይሰሙኝም። የጠየቅኩን ሀሳቤን አይሰሙኝም። ዘለፋ ነው የሚናገሩት። እኔ ሚዩት ያደረኩ የተማርክ ሰው አይደለም ስልህ ትምህርትን ነው እያከበርኩልህ ያለው። እሺ መሀይም ነህ ልበልህ? አልልህም። የተማርክ ሰው ነህ ዶክተር ስለሆንክ ማለት ነው። በትምህርቱ ዓለም ላይ አስተማሪ ለጠየቀው ወይ ደግሞ ተቃራኒው ክፍል ለጠየቀው ጥያቄ ተገቢ መልስ መስጠት ይሰጣል። በእርግጥ ኢትዮጵያ ውስጥ ስድቡንና ስድብ ያልሆነውን ነገር ለይተህ አታውቅም ማለት ነው። በእርግጥ ዲያር የጠየቅኩ ያዕቆብ ነው ዮሴፍ ነው ያለው ነው ያልኩ። በቃ ያዕቆብ ነው አልከኝ። ያዕቆብ ነው። ዘፍጥረት መጽሐፍ ምዕራፍ 49 ቅድም እንዳልከው ልጆቹን ከባረከ በኋላ ቅበሩኝ ብሎ ያላቸው ከባርኮቱ በኋላ ያዕቆብ ነው። አንተ ቅድም እኮ ያዕቆብን በግብፅ ነው የተቀበርከው ብለህ አልከኝ። አሁን ደግሞ የት ነው የአባቶቹ መቃብር ያለው? በመምሬ አድባር ዛፍ ነው። የት? ከነአን ምድር ላይ ማለት ነው። አንተ ግን ቅድምን አልከኝ የግብፅ ምድር ነው አልከኝ። ውሸት ዋሽተሃል ያልኩ ለዚህ ነው ዶክተር። ዋሽተሃል። እዚሁ ጋር ቁጭ ብለህ ልናገር ይፈቅዱልኛል? ትችላለህ። መልካም። አሁን እኔ እንግዲህ እስካሁን ድረስ ስንነጋገር አንድም ቦታ ላይ ዋሽተዋል ብዬ አልተናገርኩም። ስላልዋሸው አይደለም ስላልዋሻው ነው። ግድ የለም። እሺ የእርስዎ በጣም ምንድን ነው ዘጸአትን ይክፈቱልኝ እባክዎትን። ለምን ልታሳየን? ዘጸአት ላይ 13-19 ይክፈቱልኝ። ምን ልታሳየን ነው ያልኩ እንጂ አልከፍትም። ለምን አይከፍቱትም? አልከፍትም ማለት ምን ልታሳየን ነው ያልኩ እኮ። ሲከፍቱት ያገኙት የለም ምዕራፍ 13 ቁጥር 19 ላይ ያለውን አያችሁ። ዶክተሩ የተግባቦት ህግ አያውቅም እንዴ? እኔ እኮ እየተናገርኩ ነው እኮ። እኔ አልከፍትም አላልኩም። ምን ልታሳየን ነው አልኩ። ታሪኩን ያምሩት ህዝቡ አንድ ላይ ይስማ። የለም ምን ልታሳየን ነው? ስለምንድን ነው? እኔ ከፍቼዋለሁ። ምን ልታሳየን ነው? ዘጸአት መጽሐፍ ምዕራፍ 13 ከፍቼልሃለሁ። ምን ልታሳየን ነው ግን ከማንበቤ በፊት? በዋናነት እያሳየሁ ያለሁት ነገር በዘፍጥረት 49 ላይ በኬጢያዊ የአብርሃም እርሻ ላይ የተገዛው መቃብር ላይ ቅበሩኝ ብሎ
ቃል ያስገባቸው ማ ግብፅ ላይ ከነበረው አጽሙን ተሸክመውት እንዴት እንዳወጡት ዮሴፍንና ያዕቆብን አጽም ይዘው እንዴት ከ400 ዓመት በኋላ በተባሉት መሰረት ይዘውት እንደወጡ እዛው መጽሐፍ ቅዱስ ላይ ተጽፏል። ያዕቆብ እኮ ግብፅ ላይ የተቀበረው ብለን ነበር። አሁን ደግሞ ይዘውት እኮ ይስሙኛ፣ አንዴ ባኮትን ይስሙኛ፣ አንዴ ባኮትን ግብፅ ላይ ተቀበረ። የት አለ ተቀበረ ብሎ የሚለው? አንቀላፋ ማለት ምን ማለት ነው? አንቀላፋ እኮ ሞተ ማለት ነው። አንቀላፋ ማለት ሞተ ማለት እንጂ ተቀበረ ነው። እንደዚህ ነው የተረዳው። አንቀላፋ ማለት ሞተ እንጂ ተቀበረ ማለት ነው። እሺ በቃ አንቀላፋ ሞተ። ከሞተ በኋላ አሁን የት ተቀበራት በለኛ? አልተቀበረም በግብፅ። እሺ መልካም። አንቀላፋ ነው። ቆይ አንቀላፋ ነው ያነበብከው ዘፍጥረት 49ን ዘፍጥረት 49 ግድ የለም አንቀላፋና ተቀበረን እንኳን ያ ሰዓት ላይ ነው መተህ በራስህ ላይ ደግሞ የምትስቀው ማለት ነው። ባይዞ በራስህ ላይ ነው የምታላግጠው፣ በእኔ ላይ አይደለም የምታላግጠው። ይኸው ያዕቆብም ይላል እዚህ ዘፍጥረት 48 ላይ ማነው እሺ ዘፍጥረት 49 ላይ ዮሴፍም በአባቱ ፊት ወደቀ፣ በያዕቆብ ማለት ነው። በእርሱም ላይ አለቀሰ። እሱኛው 50 ነው። እሱኛው ምዕራፍ 50 ነው። ጌታዬ ሚዩት አድርገው። አንተማ ሳቅ በራስህ ላይ ለምትመልሰው። አንዴ ግብፅ ተቀበረ ትለኛለህ፣ ደግሞ አንዴ ደግሞ ከነዓን ምድር ነው የተቀበረው ብለህ ትላለህ። ይቅርታ ጊዜን አናባክን። ሚዩት አድርገው። አንተ ተቀበረ ብለህ ስትለኝ ያመጣኸው መረጃ አምጣ። ግብፅ ላይ የተቀበረውን አምጣ። ያዕቆብ እኩል አምጣ። እሺ ጎሄድ ዘፍጥረት 49ን ያንብቡልኝ ከ29 እስከ 32 ያለውን እባክዎትን። ቴንኪው። ያው ምንም መማፀን አይጠበቅብንም ቃል እግዚአብሔርን ስላወጣሁት ተከታተሉ። የት ነው የተቀበረው ብዬ ስለው ግብፅ ላይ መቀበሩን አምጣ ነው ያልኩት ለዶክተሩ። ግብፅ ላይ መቀበሩን የያዕቆብ ግብፅ ላይ መቀበሩን ሊያሳየን ነው። ኦኬ ቁጥር 29 ምዕራፍ ቁጥር 29 ኦኬ እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ፣ ከኬጣዊ ከኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷን በከነዓን ምድር በመምሬ ፊት ያለችው የአብርሃም መቃብር ናት። ለአብርሃም ለመቃብር ርስ ከኬጣዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ በዚያ ተቀበሩ። ከዚያም እኔ ሊያን ቀበርኳት። እርሻውንም ለእርሷ ላይ ያለችውንም ዋሻ ከኬጢ ልጆች የገዛሁት ናቸው። ያዕቆብም ትእዛዙን ሁሉ ለልጆቹ ከተናገረ በኋላ በተፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይላል። የት አለ ግብፅ ተቀበረ ብሎ የሚለው? መልካም እግዚአብሔር ይስጥልኝ፣ አንብበውልኛል። አሁንም ደግሞ ድጋሚ እዚያው ላይ ዘፍጥረት 50ን ይክፈቱልኝ። እሺ ዘፍጥረት 50 ቁጥር ስንት? ቁጥር 24 ጀምሮ እስከ መጨረሻው። እሺ ምን ይላል እንዳነብልህ? ቆይ ምን ይላል? ከፍቼ ማየት ይኖርብኛል። ምን እንደሚ ዮሴፍም ብሎ የሚጀምረው የተቀበረ ይላል ነው እኮ። ለምን አያነቡልኝም የሚለው ምንድን ነው? በዋናነት አላነብም አላልኩም። ታሪኩን ስለምታውቀው ቁጥሩን ብቻ የምታውቀው ወይስ ምኑን ነው? ሀሳቡን ካወቀው ግብፅ ተቀበረ ነው አይደል ብሎ የሚለው ያለው የምትነግረኝ? ቅበሩኝ ብለው ከአባቶቹ ጋር አብረው ከነ አብርሃም ከነ ይስሐቅ ጋር አብረው እንዲቀብሯቸው ቃል የሚያስገቡበት ክፍል ነው። አሁን እንዲያነቡልኝ እየፈለግኩ ያለሁት ቃል ያስገቡበት ክፍል አለ። አውቃው ቃል አስገብቷቸዋል። በምን ውስጥ ነው ያኖሩት? በምድር ውስጥ ነው የቀበሩት ወይ? የጠየኩህን መልስልኝ። ስጠይቅህ እኔ ማንበብ ችግር የለብኝም። መጽሐፉን ይኸው ከፍቼዋለሁ። ዘፍጥረት 49 50 ላይ ነው ያለሁት። ተግባቦት ህግ ወቅ ዶክተር ፕሊስ። አይ ቲንክ ወይ እንግዲህ ካልሆነ የተግባቦት ህግ አታውቅም ማለት ነው። እኔ ስጠይቅህ ለአንብበው እባክህ አውጣልኝ፣ እባክህ እንደው ስለ መድኃኒዓለም አትበለኝ። እኔ መጽሐፉን አውጥቼዋለሁ። የተግባቦት ህግ ካወቅ ዮሴፍ ማነው ያዕቆብ በግብፅ ምድር ተቀበረ ብለህ ነበር አይደል? ዮሴፍና ያዕቆብ በግብፅ ምድር ተቀብረዋል። ሲቀበሩ ልናገራ መቀበር ብሎ
ኧረ እባክዎትን አንዴ ልጨርስ እባክዎትን። እኔ ሲሞቱ ያዕቆብም ሲሞት ልጆቹን እግዚአብሔር ሲያስባችሁ ቅበሩኝ ብሎ ቃል አስገባ። ዮሴፍም በኋላ ዘመን እግዚአብሔር ያስባችኋልና ያን ጊዜ ከአባቶቼ ወገን ቅበሩኝ ብሎ ቃል አስገባቸው። ያንን ቃል ደግሞ 400 ዓመት በላይ በባርነት ኖረው በሙሴ ነፃ ሲወጡ አጽሙን ፈልገው ከነበረበት ተሸክመውት ይዘውት እንደወጡ የሚያሳየውን የመጽሐፍ ቅዱስ ክፍል እሱን ደግሞ እኛ አጽሙ አልወጣም እኮ አላልንም። ቅድም ስጠይቅህ ለምንድን ነው ይዘውት የወጡት ብዬ ቅድም ጠየቅኩ። ቆይ አይደለም፣ አሁን እኮ እየተግባባን አይደለም። አድምጠኝ። እዛ ላይ ተግባባን። አድምጠኝ። ከተግባቦት ህግ ካወቅ አድምጠኝ። የተግባቦት ህግ እኮ አድምጠኝ ብቻ አይደለም የሚለው፣ እኔም ልስማ። እሺ፣ ደግመህ እንዳትከፍተው አውርተህ ካበቃ በኋላ ነው። እኔም ደግሞ ቅድም አጽሙን ይዘውበት የወጡት ምክንያቱ ምንድን ነው አልኩ እንጂ እኔ የዮሴፍ አጽምና የያዕቆብ አጽም አልወጣም ከግብፅ ምድር አላልኩ። ኦኬ፣ የተቀበረው ግን አንተ በግብፅ ነው ብለህ አልከኝ። የተቀበረው ግን በኬብሮን ነው። በግብፅ ምድር ሳለ በሳጥን ውስጥ እንዳኖሯቸው አውቃለሁ። ብራዘር፣ የገጠምከው ሰው ማን እንደሆነ አታውቅም። ካወቅክ ግን የአባቶች አጽም ከግብፅ ምድር ወጥቷል። ዮሴፍን ይዛችሁኝ ሂዱ፣ እግዚአብሔር ይጎበኛችኋል ብሏቸዋል። ያዕቆብም ልክ እንደዚሁ ማለት ነው። ሲወጡ ይዘዋቸው ወጥተዋል። እነዚህ ሁለትን አባቶች አሁን ወጥቷል አልወጣም አይደለም። ይዘው የወጡት ግን ለምንድን ነው? እናንተ እንደምትስሙት ይስሙት ነበር ቤት ስልህ አልተጻፈም አልከኝ። ታዲያ ከአንተ ወደ አንተ አጥንት ላይ ነው መመለስ ያለብን፣ ወደዚህ አባትህ፣ ወደዚህኛው መንፈሳዊ አባትህ፣ ይሄን ወደምትስሙት ማለት ነው። እናንተ ይህን ትስሙታላችሁ። የዮሴፍን መቃብር ግን አልሳሙትም። ሲሞት ወዲያውኑ አባቱን ሳመው መሞቱን ሲያቅ፣ ከዛስ በመድኃኒት አሹት፣ ከዚያስ በሳጥን ውስጥ በግብፅ ምድር አኖሩት። እንደዛ ነው ብሎ የሚለው መጽሐፉ። ከዛስ ሲወጡ ከሳጥኑ ጋር ጭምር ይዘው ወጥተዋል። ኦኬ፣ አሁን አንተ ዳይቨርት አድርገህ ለማምለጥ የፈለክበት ማለት ነው። ስጠይቅህ አጽሙን ይዘውት እነሱ በመውጣት እስራኤላውያን ያገኙት በረከት አለ ወይ ብዬ ዶክተር ስጠይቅህ ይስሙት ነበር ቤት አልተጻፈም አልከኝ። ይዳስሱት ነበር አልተጻፈም አልከኝ። በመቃብሩ ላይ አድረው ኃጢአታቸውን ያስተስሩ ነበር አልተጻፈም አልከኝ። የኃጢአት ስርየት ያገኙ ነበር አልተጻፈም አልከኝ። እንደዚህ ባጽፍህ በሙሉ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም፣ አላህ እግር አለው አልተገለጠም፣ አይን አለው አልተገለጠም፣ ጭንቅላት አለው አልተገለጠም እንደተባለ አንተ ደግሞ አልተጻፈም ብለህ ዘጋ። ስለዚህ ወደ እናንተ አጥንት መዳሰስና ቤተክርስቲያንህ አጥንት አምናለሁ ብላ ስትል ያልችበት እስራኤላውያኑ አጥንት ስለሚያምኑ አይደለም። በዛ በባዕድ ምድር ተቀብረው እንዳይቀሩ ከአባቶቻችን ጋር ቀበሩን ብለው እነዚህ አባቶች ዮሴፍም ያውቃል በከነዓን ምድር አባቱ ይኖር እንደነበረ፣ አያቱና ቀድመ አያቱም አብርሃም፣ አያቱም ይስሐቅም፣ አባቱም ራሱ ያዕቆብ በሚሞትበት ሰዓት ላይ በዛ ተናዞ እንደሞተ ዮሴፍ በኋላ ነው የሞተው። እኛ የአባቶች አጽም ከግብፅ አልወጣም አላለም፣ ወጥቷል። ይዘውት ወጥተዋል። ይዘው ወጥተው ልክ ያዕቆብ እንደተናገራቸው በኬብሮን ተቀብሯል ማለት ነው። ኦኬ፣ በድርብ ዋሻ ውስጥ በዛ ተቀብሯል። እና አብርሃምና ይስሐቅና ያዕቆብ በተቀበሩበት ማለት ነው። ዮሴፍም በዛ ተቀብረዋል። ዮሴፍ እንኳን አይ ቲንክ ወደ ሴኬም አካባቢ ላይ ነው፣ ግን ተቀብረዋል ወጥተው ማለት ነው። በከነዓን ምድር ላይ ተቀብረዋል። ለምንድን ነው ከዛ የወጡት? በባዕድ ምድር አይሆንም ብለው ስላሉ በቃ አልፈለጉም እንጂ እንደናንተ ስለሚያምኑ እንደናንተ ስመው ተሳልመው ተዳሰው መንግስተ ሰማያት ይገባሉ፣ አጥማቸውና አጥንታቸውን የነካ የኃጢአት ስርየት ያገኛል ብሎ በሚል አልነበረም። ስለዚህ አሁን ወደ እናንተ አጥንት ላይ ናልኝ ማለት ነው። ይህናል ብዬ ካልኩ ወደ እናንተ አጥንት ላይ ናልኝ። እዛ ሄደህ ለመደበቅ ነው የፈለግከው። ቤተክርስቲያን እዚህ በጻፈችው እነዚህን እናንተ ትስማላችሁ፣ የኃጢአት ስርየት ያገኛል ብላችሁ በረከት ያገኛሉ ብላችሁ ትዳስሷቸዋላችሁ። ኦኬ፣ የአባቶች የያዕቆብና የዮሴፍ ከግብፅ ምድር ወጡ ብሎ የሚለውን እኛ አልወጣም አላልም፣ ወጥተዋል። የሞቱት ግብፅ ምድር ላይ ነው። ሲወጡ ግን ሲሞቱ በሳጥን ውስጥ አድርገው ሽቱ ቀብተው አስቀምጧቸዋል። ዘፍጥረት መጽሐፍ ምዕራፍ 50 ላይ የሚናገረው ማለት ነው። ሲወጡ ግን አጥንቱን ይዘዋቸው ወጥተዋል። አጽማቸውን፣ አካላቸው ማለት ነው ከነሳጥኑ ጭምር ይዘው ወጥተዋል። እስራኤላውያን ግን ወድቀው ይሰግዱለት አልነበረም። በቅዱሳኑ አጽም በአባቶቻቸው በዮሴፍና በያዕቆብ አጽም እናምናለን ብለው ስላሉ አይደለም ይዘው የሚወጡት። ያውቃሉ፣ ራሳቸው የአብርሃም አምላክ ይሄን እንደማይፈቅድ ያውቃሉ። እናንተ ግን ታምኗቸዋላችሁ። እናምናለን፣ እምነታችን ነው፣ ዶክትሪናችን ነው ብላችሁ ጽፋችኋል ማለት ነው። ስለዚህ የአባቶችን አጽም እነሱ በሰላም አርፈዋል። አባቶቻችንን ተዋቸው። አባቶችን እነዚህን ንገረን ወንድም አለ። ቴንክ ዩ። አይ ቲንክ ለመደበቅ እንደሆነ አስባለሁ። ቅድም እዛ የሚሄድከው ማለት ነው ከጠይቁ ጥያቄ ጋር ምንም የሚገናኝ ነገር ስለሌለ ማለት ነው። እሺ ዶክተር አሁን ትችላለህ።
እሺ አመሰግናለሁ። ያው ሚዩት ስላደረጉኝ ድጋሜ እንዳከፍት ስላሉኝ እርስዎ ክፈት እስኪልኝ እየጠበቅኩ ነውና ቴንኪው ስለመታዘዙት። እንግዲህ አሁን ኦርቶዶክሳዊ የሆነውን እይታ ለመረዳት ኦርቶዶክሳዊ የሆነውን ነገር መስማት ያስፈልጋል እና እኔ እኮ የማውራት እድል አላገኘሁም። አሁን መጽሐፍ ቅዱሱ ቅድም ሲከራከሩኝ የነበረው ነገር መጀመሪያ ላይ አይልም ነበረ። ከዛ ጥቅሱን ሳመጣ ደግሞ እንደገና ይላል ወደሚል ሄደ። እግዚአብሔር ይመስገን ስለሚል ማለት ነው። ከ400 ዓመት በኋላ ከዛም በላይ በሆነ እድሜ 400 ይሁን 450 አላስታውስም። ከዚያ ሁሉ ዓመት በኋላ ሰዎች አጥንት ፈልገው ትውልድ እኮ የለም 400 ዓመት ማለት ሌላ ትውልድ እኮ ነው። 4 ወይ 5 ትውልድ ነው ገዷቸው አጥንት አውጥተው አጥንት ተሸክመው ለምን ሊጓዙ ቻሉ የሚለውን ቤተክርስቲያን ከቃል ኪዳኑ መሳተፍ ስላለባቸው በቃል ኪዳኑ ምግብ እንዲገቡ ቅዱሳን አጽም ስለሆነ አስፈላጊ መሆኑ ስለመታመንበት እነሱም ደግሞ ቃል ስላስገቧቸው ከአባቶቼ ጋር ማንቀላፋት ፈልጋለሁ ብለው ስላሏቸው በዚህ ሁሉ ምክንያት አስገቡት አለን። እንግዲህ የቅዱሳንን አጽም መረጃ ቤተክርስቲያን በቃል ኪዳናቸው ስለሚያምኑ መታመን ስላለባቸው ብላ ያልከውን አሁን ያልከውን በመረጃ ላይ ስደግፍልን። ኧረ አላልኩም እንደዛ። ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን ያስገቧቸው ለምንድን ነው? ቃል ኪዳን ያስገቧቸው አጽማችን ወስዳችሁ በአባቶች መቃብር ቀበሩ ነው አይደል? ቀበሩ ብለው ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን አስገቧቸው። ከዛ ውጭ ለበረከት ብለህ ያልከው ነው። ስለበረከት ብለህ የምትለው ከየት ነው የመጣው? ለበረከት አላልኩም። ኧረ እባክዎትን ደገም። አሁን ስትደግሞ ታየዋለህ። እሺ አሁን ስትደግሞ በጥንቃቄ አውራ። አባቶች ይዘው ወጡ። እስራኤላውያኑ የአባቶችን አጽም ይዘው ወጡበት ምክንያታቸው ምንድን ነው? እዚያ ላይ ከኬጢያዊው እርሻ ከአብርሃም ሰዎች አጠገብ አስተኙኝ። ምክንያታቸው ምንድን ነው ያልኩህ? ምክንያቱን ነው የጠየቅኩህ። አሁን የተቀበሩበትን ቦታ አትንገረኝ። ምክንያቱ ስልህ ቦታውን አትንገረኝ። የተቀበሩ ብለው ምክንያቱ በፊት ቶሎ ወደዚህ ስሙትንም አላውቀውም በነገራችን ላይ ማለት ነው። እኔ ለመናገርም ያንተን አይደለም የጠየቅኩህ። እስራኤላውያን ታቦ ምንድነው አጽሙን ይዘውበት የወጡት ምክንያቱ ያዕቆብና ዮሴፍ በህይወት እባክዎትን ላውራ እንዴ? እኔ ላውራ እባክዎትን አንዴ። እባክህ የጠየቅኩህን ትተህ ሌላ ቦታ ላይ 5 ደቂቃ እኮ አውርተዋል እርስዎ ከኔ በፊት እኮ የጠየቅኩህን ትተህ ሌላ እንድታወራ የጠየቅኩህ ላይ አውራ። የጠየቅኩህን ቤተክርስቲያን የምትለውን እኮ ነው የማወራው እኔ። አሁን ቤተክርስቲያን የምትለውን እያወራሁ መረጃ ቤተክርስቲያን ያለችው መረጃ የንግግር ህግ እኔ ይቅርታ አድርጉልኝና አሁን ቤተክርስቲያን ያለችውን መረጃ ነው ያልኩት። መረጃ እርስዎ ብዙ ነገር ያውቃሉ። እርስዎ ብዙ ነገር ያውቃሉ። አንድ የማያውቁት ነገር አለ። መረጃ እኔ ብዙ አውቃለሁ አላውቅም አላልኩም፣ ግን እርስዎ የማያውቁትን አንድ ነገር ብቻ ልንገሮት። እኔ ነው የሚዩት ያደረኩት አንድ ነገር። እሺ በቃ እንደ ሰነፍ ተማሪ ቁጭ ትላለህ ማለት ነው። ሰነፍ ተማሪ ይቀጣል። አስተማሪው ለጠይቀው ሀሳቡ አልተገለጸም እኮ አሁን ሚዩት አድርገው እንዴ አንተ ነው ወይ ዝም ብሎ ለይስሙላ ነው ዶክተር ብለህ የጻፍከው? ከበኋላ የተግባቦት ህግ አታውቅም እንዴ? አወራህ ያን ሁሉ ማለት ነው። ሰማው። ከዛ መረጃ ቤተክርስቲያን ብላለች ብለህ ስትለኝ የቤተክርስቲያን መረጃ መጽሐፍ መጥቀስ አለብህ። ከቅዱሳኑ በረከት እንዲሳተፉ ቃል ኪዳን አስገብተዋቸዋል። ቃል ኪዳን ያስገቧቸው እኮ አጽማችንን ይዛችሁ ወጣችሁ በአባቶች መቃብር ቀበሩ ነው። በአባቶቻችን መቃብር በኬብሮን ቀበሩ ነው ያሉ። እሱን ነው ያሉት። በቃ ከዛ ውጭ ግን እስራኤላውያኑ ያንን አጽም ይዘው በመውጣት በረከት ይሳተፉ ነበር? በፍጹም። ካለ መረጃ አምጣ። ቤተክርስቲያኒቱ ብላለች ብላኛል። የቤተክርስቲያኒቱ መረጃ ስጠና ከዛ ቀጥል። ደቂቃ ሰጥሃለሁ። ደቂቃ ግን ስጠህ ያልጠየቅኩን ታወራለህ። ከዛ ልክ እንደተከለከልክ ደቂቃ እንደነፈኩ አታድርግ። ካልሆነ የምታወራው ቅድም ገድለ አዳም አልክ። መረጃ አምጣ ብዬ ስልህ የለም መጽሐፉን አላስቀውም ገጹን እና ምዕራፉን ብዬ ስልህ አላስታውሰውም አልከኝ። እሺ ተውኩት። ሁሉ ነገር ላናስተው ይችላል። እኔም አንተም ማለት ነው። ከመጽሐፍ ቅዱስ ኖህ ይዞ ወጥቷል ወይ ብሎ የሚል ዘፍጥረት ላይ አምጣ አልኩ ጥቅሱን። ዘፍጥረት መጽሐፍ ምዕራፍ 7 ተባትና እንስት እንስሶችን ነው ይዞ የወጣው አጽም ይዞ ወጣ ብሎ የሚል የእናንተ ይሄ አርቲ ቡርቲ ተረት ወሬ የለም በመጽሐፍ ቅዱሳችሁ ላይ ማለት ነው። በመጽሐፍ ቅዱስ እኛም በምናምነው የዮሴፍ መቃብርና የዮሴፍ አጽምና የያዕቆብ አጽም ብለህ አልከኝ። ኦኬ እሱን ይዘው ወጥተዋል። አዎ ይዘው ወጥተዋል። እኔ ከጠየቅኩት ከዚህኛው አጽማችሁ ጋር ከምትስሙትና በረከት ከምታገኙበት ከዚህ አጽም ጋር ምን ያገናኘዋል? ቤተክርስቲያን እኮ ይህንን የዳሰሰ ይህንን የሳመ እነዚህን ያሸተተ ኃጢአቱ ይሰረይለታል ብላ ነው የምትለው። የዮሴፍን አጽም ግን ያሸተተ ኃጢአቱ ይሰራያል ተብሏል ወይ? አልተባለም።
በባዕድ ምድር መቀበር ስላልፈለጉ በሳጥን ውስጥ አኖሩት አጽማቸውን። የከበረ በግብፃውያን ሬሳ ማድረቂያ መድኃኒት በዛ በሽቶ ማለት ነው። ሽቶ ነው ተብሎ የሚባለው ግን የሬሳ ማድረቂያ ማለት ነው። በዛ አድርቀው ሳጥን ውስጥ ለ400 ዘመን ያህል ተቀመጠ ማለት ነው። እና ሲወጡ ይዘው ወጡ። እግዚአብሔር ጎበኛቸዋል። በአራተኛው ትውልድ ትወጣላችሁ አሉ እንዳሉት ሁለቱም ርዕሰ አበው ባሏቸው ጊዜ ላይ ሲወጡ ይዘዋቸው ወጡ። እዛ ምድር ላይ መቀበር አንፈልግም፣ በአባቶቻችን በአብርሃምና በይስሐቅ አጠገብ ቅበሩን ብለው አሉ። አለቀ። እኛውን ከጠየቅናችሁ ጥያቄ ጋር ምን ያገናኘዋል? ለመደበቅ ካልፈለግ በስተቀር ዶክተር ማለት ነው። ስጠይቅ ለጠይቁ ጥያቄ ቤተክርስቲያን ብላለች ብለህ ስትለኝ መረጃ አልኩ። እስካሁን እኮ አንድ እኮ እኔ ነው ክፈትልኝ ብለህ የምትለው እኔ ነው የምታስነብበኝ፣ እኔ ነው መጽሐፍት የምጠይቅህ። አንተ ግን ዝም ብለህ በመደዳ ስድ ንባብ የማንበብ ያህል ታነባለህ እንጂ መረጃ አንድን ኮት አድርገህ እንደዚህ ላይ ብለህ አትለኝም ማለት ነው። እና አሁን ቤተክርስቲያን ብላለች ብለህ ስትል መረጃውን ስጠኝ፣ ካልሆነ ያው ዝም ብሎ ያለ መረጃ ነው የምታወራው። እድሉ ሰጥቼ ትጨርሳለህ ማለት ነው። ቴንክ ማውራት ይችላል። እሺ አመሰግናለሁ። በመጀመሪያ ከሁሉም አስቀድሜ እድሉን ስለሰጣችሁኝ ማለት ነው። ግን በተግባቦት ሕግ በዋናነት መታወቅ ያለበት ልስማ፣ ስሙኝ፣ ተናገር፣ ልናገር ይባላል። አሁን እኔ እንኳን ከሌሎቹ በተለየ 5-6 ጊዜ ሚውት ተደርጌያለሁ። ልክ ነው። ምክንያቱም ትክክለኛ ነገር እየተናገርኩ ስለሆነ ነው ብዬ ነው የተሰማኝ ያለው ለእኔ ማለት ነው። ያለ መረጃ ስትዋሽ ነው። ግብፅ ተቀበራል። የተቀበረ አምጣ ቢስል ውሸት ነው። የለም ከነአን የተቀበረው በሳጥን ውስጥ ነው በግብፅ ያኖሩት። የያዕቆብ አጥንት በግብፅ ምድር ውስጥ ተቀበረ ብሎ የሚል አንድ መረጃ አታመጣም። የያዕቆብ አጽም የዮሴፍም አጽም በሳጥን ውስጥ ነው ያኖሩት። ሳጥን ኦኬ፣ ሳጥን ውስጥ ነው ያኖሩት። ይኸው ቆይ አድምጠኝ። በግብፅ ምድር ማለት በግብፅ ምድር ይኖሩ ስለነበረ በመቃብር ውስጥ ሳይሆን በሳጥን ውስጥ መድኃኒት አድርገው አኖሩት ነው የሚለው። አንተ ግን በግብፅ ምድር ተቀበረ ብለህ ስትል ነበር። ስለዚህ ዋሽተሃል አልኩ ቅድም። ልክ ነው። እኔም አይደለም ውሸት አይደለም። እባክዎትን ውሸት አይደለም። እኔ ምንድነው ተቀበረ ብሎ የሚለውን አምጣ። ተቀበረ ብሎ የሚለውን አምጣ። ኒቲ ግሪቲ የሆነ ነገር ውስጥ አይደለም እዚህ ጊዜ የተቀመጥኩት። እሺ ዮሴፍ በግብፅ ተቀበረ ብሎ የሚለውን አምጣ። ያዕቆብ በግብፅ ተቀበረ ብሎ የሚለውን ጥቅስ ተቀበረ የሚለውን ቃል ብቻ ስጠኝ። ቴንክ ዩ። እርስዎ እያወሩ በነበረበት ሰዓት ገድለ አዳምን ዳውንሎድ ማድረግ ችያለሁ እና ገጽ 142ን እኔ ነኝ ሚዩት ያደረግኩ። ኦኬ እኔ ነኝ ሚዩት 42 አንብብልዎት። እሺ እኔ ነኝ ሚዩት ያደረግኩ። አሁንም ሚዩት አደርግሃለሁ። አየኸው? አሁን አንተ እንዲሁ ዝም ብሎ ለይስሙላ ዶክተር ካልተባልክ በስተቀር እዚህ ዘፍጥረት መጽሐፍት ላይ እየጠየቅኩህ ገድለ አዳም ትሄዳለህ። ቅድም አላቀውም ቦታውን አልከኝ። ኦኬ በኋላ ልከውልህ ከሆነ ታሳየናለህ በኋላ ላይ ማለት ነው። የተግባቦት ሕግ ያለማወቅ ችግር አለብህ። መቼም የኢትዮጵያ ዶክተር ተብሎ የሚጠራ ሚዩት አድርገው ወንድምነት ሚዩት አድርገው ካልተባለ በስተቀር ማለት ነው እንጂ የተማረ ሰው በዚህን ያህል ልክ እዚህ ዘፍጥረት መጽሐፍ ላይ ተቀበረ ያዕቆብ ተቀበረ ብሎ የሚለውን አሳይ ብዬ ስለው ገድለ አዳም ላይ ላሳይ ይለኛል። እዚህ አሳይና ይሄንን ጨርስና ይሄንን ጥንፍፍ ካረግን በኋላ ገድለ አዳም ላይ ታሳየናለህ። ይሄ ገድለ አዳም እኮ ኖህ ወደ መርከቡ ሲገባ አጥንት ይዞ ገብቷል ብሎ የሚለው ልታሳየኝ ነው። ከመጽሐፍ ቅዱስ ጋር ታነጻጽርልኛለህ። እሱን ቅድም አላቅም ብለህ ስላልክ ሆልድ አረኩት፣ ዘግቼ ይኸው መጽሐፉን ዘግቼ ሆልድ አረኩት። አሁን እዚህ ዘፍጥረት መጽሐፍ ላይ ዮሴፍና ያዕቆብ በግብፅ ምድር ውስጥ ተቀበሩ ብሎ የሚለውን አሳየኝ ያልኩ። ተቀበሩ ብሎ የሚለውን አሳየኝ። በሳጥን ውስጥ ግን አኖሩት ብሎ የሚለውን ያሳያለሁ። ቻለው እንግዲህ ወንድም ማለት ነገር ይቻላል። አድምጠኝ ቆይ። ዮሴፍም 110 ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ነው የሚለው እንጂ ተቀበረ አይደለም። በሳጥን ውስጥ የጥንት ግብፃውያን አድምጠኝ፣ ሜዩት አድርገው አድምጠኝ። ኦኬ እካ ምናም ነገር አይደለም። አድምጠኝ። በግብፅ ምድር የተባለው በግብፅ ምድር በራምሴ ይኖሩ ስለነበረ ማለት ነው። ጌሳም ኦኬ። ሬሳቸውን ግን በምንድነው በግብፅ ምድር ውስጥ ተቀበረ አይደለም ብሎ የሚለው በሳጥን ውስጥ አኖሩት ነው። ለምን? ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 1 ላይ ይኸው ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤል ማለት ያዕቆብ ማለት ነው፣ በሽቱ አሹት ይላል። ይሄ ሽቱ ሬሳ እንዳይሸት፣ እንዳይበሰብስ፣ እንዳይፈርስ የሚያደርግ ሽቱ ነው።
የጥንት ግብፃውያን ይሄንን ይታወቃሉ። አሁን እንኳን በአርኪኦሎጂስት ጥናት ምርምር ተቆፍሮ የሚወጡ ሽቶች መቃብሮች ሲከፈቱ የግብፅ የጥንት ፈርዖኖች እንደዛው ከነ አካላቸው ሳይፈርሱ ሳይበሰብሱ ሳይደርቁ ከነሳጥናቸው ይገኛሉ፣ ስለተቀበሩ በምድር ውስጥ ማለት ነው። ዮሴፍን ግን ባለመድኃኒቶች እንዲያሹት አደረገና ያዕቆብን ከዛስ በሳጥን ውስጥ አኖሩት ነው ብሎ የሚለው። በግብፅ ምድር የተባለው መሬት ውስጥ አይደለም። በግብፅ ምድር ይኖሩ ስለነበረ በጌሳም ወይንም ደግሞ በራምሴ ይኖሩ ስለነበረ ማለት ነው። ተቀበረ ብሎ የምትለውን ቃል ግን አታመጣም። በግብፅ ምድር አልተቀበሩ። በሳጥን ውስጥ ነው ያስቀመጡት። አመሰግናለሁ። በሳጥን ውስጥ አስቀመጧቸው። እኔ እንግዲህ አሁን ፊገር ኦፍ ስፒች እና ይሄ ድህፀ ልሳን የሚባሉ ነገር ላይ ነው ጊዜ የሚያባክኑ ልሳን ልም ያለ ውሸት ከዋሸ በኋላ ዳህፀ ልሳን ውሸት አይደለም። እኔ ሀሳቡን አልተረዱኝም። አሁንም እያወራሁ አይደለም። አንድም ቦታ አላወራሁም። በደንብ ተረድቼ እባክዎትን እሺ፣ ስንት ደቂቃ ይሰጡኛል? ታይመር ያደርጉልኝና አያቋርጡኝ። ችግር የለም አውራ። ካልሆነ በህክምና ዲያግኖስ ማድረግ ልጀምር ነው። ዲያግኖስ እየተደረግ እባክዎትን የውስጥም ያሉትም የደም ምርመራ እያደረኩ እኮ ነው። በብሉይ ኪዳን ያልተቀበረ ሰው ተቀበረ ትላለህ። አመሰግናለሁ። ያልተቀበረ ሰው ተቀበረ እያልክ ማለት ነው። እሺ ቀጥል እባክዎትን። ችግር የለውም። አሁን ምናልባት በዚህ ደረጃ ተከብረው የማያውቁ ከሆነ እኔ ምንም ችግር የለብኝም። ክብር አልቀንስም ከሰው ላይ ምንም ቢያወራ ችግር የለም። ግን አንድ ነገር ላይ እንስማማ። ታይመር ይስጡኝና 5 ደቂቃ ላውራ። ምን እንደምታወራው ለምኑ ላይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ስለ ቅዱሳን አጽም ክብር ያላት እሳቤ ትምህርቷ ምን እንደሆነ እዚህ ያለው 379 ሰው አክብሬ እርሶንም አክብሬ ሐሳቡን ልግለጽ። ቤተክርስቲያን እንደዚህ ትላለች ሳይሆን ቤተክርስቲያን የቤተክርስቲያኗ ያልሆኑ ሰዎች ቤተክርስቲያኗ ትላለች ከሚሉ እኔ የቤተክርስቲያን ሰው ነኝ፣ እኔ ምን እንደምትል ልናገር። እሺ ይሄን ባልተጻፈም ዘግተነዋል። ቀጥል። ቤተክርስቲያኒቱ 5 ደቂቃ ስጮህት እየው ትልቁ ላይ ማነው እንትኑ ላይ አርግለት፣ የራሱ ቦታ ላይ አርግለት። ኦኬ ቤተክርስቲያን የቅዱሳን አጽም ክብር እንዴት እንደምትሰጥ ብሎ ሊል ነው። የዮሴፍና ያዕቆብን ተለያይተናል። ይሄን መረጃ የለውም ማለት ነው። ተቀበሩ ብሎ የሚለው ቅድም ውሸት ነው ያልኳት። ልናገር በቃ አሁን እኮ ፈቀዱልኝ አይደል? ደቂቃ ይደረግልህ። እህትየዋለሽ ወይ ዳንዬ ከቻላችሁ ደቂቃ ታይመር አርጉለት። እሺ ያው ዶክተር ቀጥል። መልካም እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። በካቶሊክም እምነት በምስራቃውያንም በኦሪየንታልም ከፕሮቴስታንት ውጪ ባሉት በሁሉም እምነቶች የቅዱሳን አጽም በክብር የሚታይ ነው። በክብር የሚታይ ነው። ሁሉም አብያተ ክርስቲያናት ይስማሙበታል። የክርስትና ተቃዋሚዎች አይስማሙበትም። ተቃዋሚዎች የሚለውን በእንግሊዝኛ ቃል ስለማልወደው ነው የማልጠቀመው። ተቃዋሚ ማለት ፕሮቴስት ማለት ነው። ፕሮቴስታንቲዝም አይስማማበትም። ክርስቲያኒቲ በሚባለው ውስጥ ያሉት ግን ካቶሊክም ይስማማል፣ ኦሪየንታልም ይስማማል፣ ኢስተርንም ይስማማል። የጴጥሮስ የት ነው? የጳውሎስ የት ነው? የሁሉም ተፈልገው መገኘት የሚችል ነው። ሮም የሄደ ሰው ጎብኝቶ ማየት የሚችለው ነገር ነው። ስለዚህ ኢትዮጵያ ኦርቶዶክስ ብቻ አይደለችም የቅዱሳን አጽም የምታከብረው። አንደኛ። ሁለተኛ የቅዱሳንን አጽም ማክበር ከአዳም ጀምሮ የተጀመረ ነው። ከአዳም ጀምሮ እስከ ኖህ ድረስ ያሉት አባቶች ከሄኖክ ውጭ ያሉት የሁሉም በገድለ አዳም ላይ እንደተጻፈው ገጽ 142 አሁን ዳውንሎድ አድርጌ ከፍቼ ፈልጌ ነው ያገኘሁት። ሰውም ልኮልኝ አይደለም፣ እዛ ላይ ተቀምጧል። ገድለ አዳም 142 ላይ በግልጽ ተቀምጧል። አዳም በቀራንዮ እንዲቀበር እንዴት አድርገው ሴምን እንደላኩት ቀራንዮ ላይ እንዴት እንደተቀበረ መልከጼዴቅ እንዴት ሲያገለግለው እንደነበረ ተገልጿል። በመጽሐፈ ገድለ አዳም ወሔዋን የሚልም ሌላ መጽሐፍ አለ። እዛ ላይም አለ። ማንበብ የሚችል ሰው ያንብብ። ከዚህ በኋላ በዘፍጥረት ላይ ደግሞ ቅድም ያብራራሁት ነገር አለ። በዘፍጥረት ላይ ቁጥሩን ምዕራፉን ጨምሬን የተናገርኩትኝ ያዕቆብም ቢሆን አባታችን ቃል አስገብቷል በግብፅ አጽሙን እንዳይተውት። ዮሴፍም ቢሆን ቃል አስገብቷቸዋል። ዮሴፍ በዘፍጥረት 50 ከቁጥር 24 እስከ 25 ነው ቃል ያስገባቸው። ዮሴፍ ዘፍጥረት 50 ከቁጥር 24 እስከ 25 ህዝቡን ቃል አስገብቷል። እዚህ እንዳትቀብሩኝ ከአባቶቼ ወገን ቅበሩኝ ብሎ። ያዕቆብ ደግሞ ቅድም እንዳስረዳሁት በዘፍጥረት 49 ከ29 እስከ 32 ባለው ቃል አስገብቷቸዋል።
እነዚህ ህዝቦች እንግዲህ ቁጥሩን አላስታውስም ከ400 ዓመት በላይ በባርነት ቆይተው ወደ ከነአን ሲገቡ ግድ ብሏቸው 400 ዓመት እና ከዛ በላይ የቆየ አጽም ተሸክመው ይዘው ወጥተዋል። ምክንያታቸው ምንድን ነው? ብዙ ምክንያት ሊኖረው ይችላል። ግን አጽም የቅዱሳን አጽም ማተር እንደሚያደርግ የሚያሳይ ነው። ሌላ የመጽሐፍ ቅዱስ ታሪክ ልናገር። ኤልሳ በሁለተኛ ነገሥት ምዕራፍ 13 ከቁጥር 21 ላይ ኤልሳ ተቀበረ። በተቀበረበት ቦታ ላይ የአንድ ሰው የሞተ ሰው ሬሳ ወድቆ መጽሐፍ ቅዱስ ማስረጃ ሁለተኛ ነገሥት ምዕራፍ 13 ከቁጥር 21 ላይ የኤልሳም አጽም የሞተ ሰው እንዳስነሳ ተናግሯል። አጽም የሞተን ሰው እንዴት ሊያስነሳ ይችላል? መጽሐፍ ቅዱስ ይነግረናል። አስነስቷል። ኤልሳ አጽሙ ማለት ነው። ቅዱሳን አጽማቸው ብቻ አይደለም ልብሳቸው ራሱ በረከት እንደሆነ መጽሐፍ ቅዱስ ይነግረናል። ኤልያስ ሲያርግ መጎናጸፊያውን ለኤልሳ በሰጠው ጊዜ እጥፍ የሆነ የኤልያስ በረከት በኤልሳ ላይ አድሮበታል። ይህም በመጽሐፈ ነገሥት ላይ ያለ ታሪክ ነው። አልፈን ሄድን። በሐዲስ ኪዳን የጴጥሮስና የጳውሎስን ደጋግሜ ያስረድቻለሁ። ይሄንን ጨርቃቸው ያድን እንደነበረ የጴጥሮስና የጳውሎስ ህዝቡ ከጨርቃቸው ላይ የቆረጠ እየወሰደ ይድን እንደነበረ በተጨባጭ ተቀምጧል። አልፎ ሄዶ በጥላቸው ይድን እንደነበረ ሐዋርያት ሥራ ላይ ያለ ታሪክ ነው። ይሄ ሁሉ ታይቶ ቤተክርስቲያን ቅዱሳን በአካለ ነፍስ ሆነው ታምራትን እንደሚያደርጉ ሞተው አጽማቸው እንደሚያድን ሞተው ራሱ ሕያዋን እንደሆኑ በአጸደ ነፍስ ሕያዋን እንደሆኑ ምክንያቱም ከክርስቶስ ህብረት ስለሆነ የሚቀላቀሉት ሞተውም ሕያዋን እንደሆኑ ቤተክርስቲያን ታስረዳለች። በዚህ ምክንያት በረከት እንዳለው የሞተን ሰው እንኳን እንደሚያስነሳ ከኤልሳ ግን ከብሉይ ኪዳን ያለ ጻድቅ ነው። በዛ ተረድተናል። በሐዲስ ኪዳን በጣም ብዙ ክርስቶስን ያከበሩ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ። እነዚህ ሁሉ ምስክሮች እንደ ደመና ከበውን ሳለ እንደተባለለት በጣም ብዙ ቅዱሳን እንደ ደመና ከበውን አሉ። ከያሉበት ልክ የያዕቆብንና የዮሴፍን አጽም ይዘውት ወጥተው እንደነበረው የእኛም ቅዱሳን ፍልሰተ አጽማቸው የተባለ ከአንድ ቦታ ወደ ሌላ ሲወሰድ የሚከበረውና የሚታሰበው እሱ ነው። ይሄ ኦርቶዶክሳዊ አስተምሮ ነው። በተረዳሁት ልክ አቅርቤዋለሁ። እድሉን ስለጣችሁኝ አመሰግናለሁ። የቀረ ነገር የምታስተምሩኝ ካለ መማር ዝግጁ ነኝ። እሺ፣ እግዚአብሔር ይስጥልን። በጣም እናመሰግናለን። ወደ ጥያቄ እሄዳለሁ። ገድለ አዳም ገጽ 142 የጠቀስከው ክፍል ላይ ሴም በቀራንዮ ቀበረው ነው ያልከኝ አይደል? ቅድም ስታወራ ዶክተር ማይኩን ክፈተው። ማይኩን ሴም በቀራንዮ ቀበረው ነው አይደል ያልከኝ? መጽሐፉን ላነበው እችላለሁ። ልጆች ሆይ ከእናንተ የሚቀረው መጽሐፉ አለኝ። እኔ መጽሐፉን አይደለም ጠየኩ፣ አንብብልኝ አላልኩም። እኔ መጽሐፉ አለኝ። አንተ ፒዲኤፍ ነው ያዝከው፣ እኔ ግን ሃርድ ኮፒ አለ። ወይ ቀበረው ማለት ያስቀምጠዋል ነው፣ ላይክ ወስዶ አስቀምጦታል ነው። ማን ነው ያስቀምጠው? ኖህ ማን ያስቀምጠው? የተላከው ሴም ነው። የተላከው በደንብ ሴም ነው። አሁን ታሪኩን ልናገር። ኖህ አለ። ኖህ መርከብ ውስጥ አስገባው። ኧረ በመድኃኒዓለም አጽፈኝ፣ ቀስ ብለህ ተረጋጋና። እሺ መርከብ ውስጥ አስገባው። ኧረ እባክህ ልለምንህ ፕሊስ፣ እኔ ነኝ የምጠይቀህ። ኖህ መርከብ ውስጥ ያስቀመጠው የአዳምን አጽም ነው አይደል? ከአዳም ጀምሮ ያሉትን አባቶች አጠቃላይ። እሺ የአባቶችን ከሄኖክ ውጭ ማለት ነው። ከሄኖክ ውጭ ከሄኖክ ውጭ ያሉትን አባቶች በሙሉ ምን ውስጥ አድርጎታል? ወደ መርከቡ አስገብቶታል። መጽሐፍ ሄኖክም አስገብቷል፣ አብሮ አስገብቷል። ቆይ ወደ መርከቡ አስገብቷል። ከሄኖክ ውጭ የሚለው ማለት ሄኖክ ያኔ አልሞተም ማለት ነው አይደል? ሄኖክማ የአዳም ሰባተኛ ነው። አሁንም ዛሬም አልሞተም። ኦኬ፣ ስለማማ ነው አልሞተም አልኩኝ። በህይወት ስለነበረ አልተወሰደም ማለት ነው አይደል? ዛሬም በህይወት አለ እሱ። የጠየቁ አልተወሰደም ማለት ከምድር እግዚአብሔር አልሰወረውም እያልኩ ነው። ተግባቦት፣ እባክህ ተግባቦት። ሄኖክማ አካሄዱን ከእግዚአብሔር ጋር አደረገ፣ ተወሰደም ተብሎ ተገልጾለታል። ኦኬ፣ የተወሰደው በራሱ ዘመን ነው አደለ? ለምሳሌ አሁን ኖህ በነበረበት ዘመን
ሄኖክ በአጸደ ስጋ በምድር ላይ ነበረ በህይወት ያው አልሞተም፣ ሞተን አልወሰደም፣ ሞተን አልቀምሰም። በህይወት ስጋ በምድር ኖህ ያገኘው ነበረ። ማን ነው ሄኖክን ያገኘው ነበር? ኖህ ማቱሳላን አግኝቶት እንደነበረ የጠየቅኩ ይኸውላችሁ ወንድሞችን፣ እንግዲህ ይሄ ሰው ነው። ሄኖክን ስጠይቀው ማቱሳላ ይለኛል። ይኸውላችሁ ይሄ ሰው ነው። እባክህ አቸኩል እስኪ እባክህ አንድ ቃል ሁለቴ ሶስቴ ደጋግመህ አታውራ እንዴ! ራስን ለማስናቅ ካልፈለክ በስተቀር ማለት ነው። እኔ ስለ ሄኖክና ስለ ኖህ ስጠይቅህ ማቱሳላ ብለህ አትበለኝ። እኔ ስለ ኃይለማርያም ስጠይቅህ ጀማልና አብዱራህማን ብለህ አትበለኝ። የጠየቅኩህ ሄኖክ ሞትን ስላላየ ኖህ የጥፋቷ በነበረበት ሰዓት ላይ በአጸደ ስጋ ሆኖ ስላልሞተ ማለት ነው። ስላልሞተ በአጸደ ስጋ ነው ያለው። ስላልሞተ ኖህና ሄኖክ ተገናኝተው ነበር ወይ ነው ያልኩ። እዚህ ላይ እውቀት የለኝም እኔ። የለህም እውቀት? ቆንጆ የሚያስነጠስ ጥያቄ ነው ጠይቀው። እውቀት የለህም። ቤተክርስቲያን መልስ ሊኖራት ይችላል። እኔ ግን አላውቅም። ግድ የለም። እሺ ቴንኪው። ሄኖክ ስንት ዓመት ከኖረ በኋላ ነው የተነጠቀው? እንኳን ደህና መጣህ። አንተ መልስልኝ። ስንት ዓመት ከኖረ በኋላ ነው? ቼክ አድርገው በለኝ። አንተ መልስልኝ። ስንት ዓመት ከኖረ በኋላ? ቼክ አድርጌ ንገረኝ። ስንት ዓመት ከኖረ በኋላ ነው የተነጠቀው? ሄኖክ እንግዲህ ምዕራፍ 5 ላይ ዘፍጥረት አለ። እሱን እያነበብኩ ነው ያለሁት አሁን። ስንት ዓመት የሚለውን በቃል ላይ ስላላስኩት ማለት ነው። ስንት ዓመት ከኖረ በኋላ ነው? ለምሳሌ እንደዚህ ላሳያ። ቁጥር 21 ላይ ሂድና አንብበው፣ ደምርልኝ። ዶክተር ስለሆንክ አጠቃላይ ቁጥር 21 ያሬድን ቶ ሄኖክና የማወራህ እባክህ ተግባቦት ወቅ ያሬድ ብለህ አትበለኝ። ሄኖክ አባቱ የተደረዝረዋል። ልክ ነህ። ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 21 ላይ ነው ሄኖክ ያለው። ከዛ ጀምርልኝ ዶክተርዬ። ሄኖክ 165 ዓመት ኖረ፣ ማቱሳላንም ወለደ። ቆይ ፕሊስ 165 ኖረ፣ ማቱሳላን ወለደ። ኦኬ፣ ከዛ አስቀጥለው ዶክተር። ቁጥር 22 ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ ይላል። ቴንክ ዩ። ያው ማቱሳላን ከመውለዱ በፊት 165 ዓመት ኖረ። ማቱሳላን ከወለደ በኋላ 200 ዓመት ኖረ። በድምሩ 365 ዓመት ኖረ ይላል አይደል? ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 21 እና 22 23 አይደል ዶክተር? አዎ። ከዛስ በኋላ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ወስዶታል ሚንስ ከዚህ ከፍጥረቱ ዓለም ዲሳፒር ሆኗል ማለት ነው። አልሞተም፣ ግን ልክ ኤልያስ እንደተወሰደው ተወስዷል ማለት ነው አይደል? ልክ ነው፣ እንደዛ ነው የሚለው። ተወስዷል። እሺ፣ ከሱ ቀጥሎ ያለው ቁጥር 25 ላይ ማቱሳላ ነው አይደል? 25 ላይ ማቱሳላ 180 ዓመት ኖረ የሚል ላሜህን ወለደ የሚል አለ። 185 ደምርልኝ። 185 ማቱሳላ። እሺ ሄኖክ። እሺ ማቱሳላ 165 ዓመት ኖረ። እሺ ቀጥል። 185 ዓመት ኖረ። እሺ ይቅርታ እንዴ መጠየቅ እችላለሁ? ኖ እየጠየኩ ነው እንጨርስ። ለምንድን ነው ይህን ካልኩሌት የምናደርገው? ስላልገባኝ ነው። ውሸትህን ላፈርስ፣ የቤተክርስቲያኒቱንም ውሸት ላፈርስ ማለት ነው አደባባይ ላይ። አይ በቃ እኔ እንጃ፣ እየተከባበረን አይደለም። ውሸት ነው። ውሸት እንዴት አይደለም። አንድ ጥቅስ ስጠይቁት ወዳጅ እውነት አለ ብለህ ካልክ ገድለ አዳምህ እንዴት እንደዋሸ ላሳየ ነው። እኔ አንድ ጥቅስ አለኝ የምናነበው ያውጡልኝ ስል ለምንድን ነው ይሄን የምታስወጣኝ ይሉኛል። የምናነበው ካልኩሌት አድርገህ የሚሉኝ ደግሞ አልገባኝም። እና ለምንድን ነው ስል እኔ ነው የሚዩት ያደረግኩ። ካፈርክበት ውጣ። እኔ ለህዝቡ ውሸትን አሳያለሁ። ነገር የለም። ካላፈርክበት
ዘፍጥረት መጽሐፍ የማቱሳላን የሄኖክን ልጅ ማቱሳላ እድሜውን አስላለኝ፣ ከዛ የኖህን አስላለን። ውጤቱን እዚሁ ዓለም እያየ ይሄ መጽሐፋችሁ እንዴት አይነት ውሸታም መጽሐፍ እንደሆነ ላሳይ ስለፈለኩ ነው። ገድለ አዳም ውሸት ነው ለማለት ነው ይሄን የሚያመጡት። ቆንጅዬ ታዲያ አይናገሩም እንዴ? ታዲያ ለምንድን ነው የማይናገሩት? እንደዛ እና በእግዚአብሔር ቃልና ምን መዝነው ዘመኑን አስልተን ደምረን ቀንሰን እንደ አንተ ምን ነው ሂሳቡን ፈራው መጽሐፍ ቆይ ጥያቄን ጠይቆት ሄኖክን ጨርሰን ሌላ ድካም ጋር ሜዳ ያስፈልገውም። እኔን አትጠይቀኝም። ተግባቦት እወቅ። ተግባቦት እወቅ። ይቅርታ እኔን አትጠይቀኝም። አንተ ያመጣኸውን ገድለ አዳምን ኧረ እባክዎትን እያከበርኩት ነው። እባክህ ወንድም አለ አንቱ ብለህ ስላልክ አክባሪ አይደለም ስትጠራኝ አንቱ ብለህ ስላልክ ይሄ ዝም ብሎ የኢትዮጵያውያን መላላጫ መገባባጫ ይባላል። አንቱ ስላልከኝ አይደለም ማክበር። የምታከብረኝ ተግባቦት ይዘህ ካወራህ ማለት ነው። እየጠየቅኩ እያለ ምን ላመጣብህ እንደምችል አውቀሃል። ሄኖክ የኖረበት ዕድሜ ይንገሩኝ ያልኩት እኔ የተግባቦት ህግ ወቅ የተግባቦት ህግ ሄኖክ ዕድሜውን አስልተናል 365 ዓመት ብሎ የሚለው መጽሐፍ ቅዱስ ነው። ማቱሳላ ስንት ዓመት ኖረ? 185 ጨርሰው። ከዛ የኖህን ከጨረስም በኋላ ሴምን ልታመጣልኝ ነው። ሴም ነው ወስዶ ቀራኒዮ የቀበረው ብሎ የሚለውን የአባቶችን የደብተራውን ውሸት ዓለም አደባባይ ላይ ላሰጣው ስለፈለግኩ ነው። አንተም ማታፍርበት ከሆነ በዚህ ታሪክ በመጽሐፍ ቅዱስ መዝኜ እንዴት ኦርቶዶክስ ማለት እንዴት ዜሮ እንደሆነች ላሳይ ነው ማለት ነው። እምቢ ካልክ ግን እታይ ትወርድና ታያለህ። እኔ ለህዝቡ አሳያለሁ። አጭርና ግልጽ ነው። እንዴት ተግባቦት መጽሐፍ ቅዱስ ለምን እንደምጠይቀኝ ትለኛለህ እንዴ? ምክንያቱም እዚህ የተጠራው ሴምን ማን ነው? ሄኖክ ለሴም ነግሮት ቀራኒዮ ላይ ቀበረው ብሎ የሚል የቃዠ ደብተራ የጻፈውን መጽሐፍ ይዘህ መተህ ዋቢ አድርጋል። ገጽ 142 ብለኸኛል። ይኸው ገጽ 142 ገድለ አዳም መጽሐፉ እጄ ላይ ያለ እንዴት እንኩቶ የሆነ ተረት እንደሆነ ላሳይ ነው ለህዝብ። ስለዚህ ጨርስልኝ ዶክተር እየባክህ። ማቱሳላ 185 ዓመት ኖረ ይላል። ለጥቀህ አንብበው። ቀጥሎ ያለውን ማቱሳላ ይኸው 185 ዓመት ኖረ ይላል አይደል? ያው 185 ዓመት ኖረ፣ ላሜህን ወለደ። ላሜህን ከወለደ በኋላ ስንት ዓመት ኖረ ይላል? 782 782 7 6 967 ዓመት ማለት ነው ማቱሳላ። ኦኬ አንተ ጭጭ ብለህ ስማ። እሺ ማቱሳላ ደግሞ ማን ወለደ? ላሜህ። እግዚኦ ላሜህ 182 ዓመት ኖረ። እዚህ ጋር ማቱሳላ አለ፣ ሄኖክ፣ ላሜህ። ወይ አለመቅጠም ነው። ከገጠምክ እንግዲህ አንዴ መታል ነው ይሄ ልጅ። ላሜህ ስንት ዓመት ኖረ? 182 ዓመት ኖረ። 182 ዓመት ኖረ። እሺ 182 ዓመት ኖረ። ልጅንም ወለደ። ስሙንም እግዚአብሔር በረገማት ምድር ከተግባራችን እጅ ስራችን ያሰርፈናል።